ሰላም እንዴት ናችሁ? እንኳን ወደ ቀሰም አካዳሚ በሰላም መጣችሁ ያለን የዛሬው ሌሰናችን ወይም እንግዲህ ዛሬ የምናየው ምንድነው ማለት ነው እንግዲህ የመጨረሻውን ፓይለት ኤግዛም የሆነውን which is እንግዲህ እንግሊሽ ፓይለት ኤግዛም ይሆናል ማለት ነው። ከዛ በፊት እንግዲህ ሁልጊዜም እንደምንለው ማለት ነው ቀሰም አካዳሚ ከሃይ ስኩል እስከ ካምፓስ ላሉ ተማሪዎች የተለያዩ ቲቶሮችን የተለያዩ ቪዲዮዎችን ኢንክሉዲንግ እንግዲህ ዩቲዩብ ላይም ሳይቀር ማለት ነው እንደዚሁም ደግሞ ሾርት ኖቶችን በቴሌግራም ቻናላችን ማለት ነው ቴሌግራም ቻናል ሊንኩን ከስር እናስቀምጥላችኋለን ጆይን በማድረግ የተለያዩ የሳብጀክቶችን ሾርት ኖቶችን አክሰስ ማድረግ ትችላላችሁ ማለት ነው። ሶ አሁን ቀጥታ ወደ አንደኛው ጥያቄ እንሄድ። የመጀመሪያው ጥያቄያችን እንግዲህ ያው ምንድነው የሚለን ማለት ነው ያው ፍቺ ነው። እንደዚህ አይነት ነገሮች ያ ማለት እዚህ ጋር ይሰጣችሁና ተዛን ወዲህ ይሄ ማለት የፈለገው ምንድነው ሚኒንጉን ነው የምንጠይቀው ማለት ነው። ስለዚህ ያው ምንድነው የሚለን ማለት ነው the director must have left I don't see his car around ይላል ማለት ነው። እዚች ጋር እንግዲህ ሰሚኮለን ነኝ ስለዚህ the director must have left I don't see his car around ነው የሚለን ማለት ነው። ስለዚህ ምን ማለት ነው እንግዲህ ዳይሬክተሩ ከዚህ ሄዶ ሊሆን ይችላል ያው ግዴታ ልክ እንደው ሄዶ መሆንማ አለበት መኪናውን እዚህ አካባቢ የሱን መኪና አላየውም አይታየኝም የሱ መኪና ነው የሚለው ማለት ነው። ስለዚህ ምን ማለት ነው ምንድነው የሚያሳየው የሚለውን የተጠየቅነው the director must be in his office ነው አይሆንም። ምክንያቱም ምን እያለ ነው the director must have left I don't see his car around እያለ ነው። ስለዚህ በዛ በዳይሬክተሩ ኦፊስ አካባቢ መኪናውን እያየ አይደለም ይሄ የሚናገረው ሰውዬ so that እንግዲህ ዳይሬክተሩ most probably ከዛ አካባቢ ሄዷል ማለት ነው። ስለዚህ ይሄ አይሆንልንም I don't think the director is in his office now ይሄ ይሆንልናል አይመስለኝም። መኪናውን አሁን ሰውየው ሲወጣኮ አላየውም ነገር ግን መኪናው እዚህ አካባቢ ኦፊስ አካባቢ ስላልሌለ እንግዲህ በመኪናው ምን ይሆናል ማለት ነው ለቆ ይሆናል እያለ ነው። ስለዚህ አይመስለኝም I don't think the director is in his office now የሚለው ይሆንልናል ማለት ነው። ሌሎችንም ማየት እንችላለን I saw the director leaving the school compound አላየውም። ይሄንን እንደው ሄዶ ይሆናል ብሎ የገመተውን ራሱ በምንድነው መኪናውን እዛ አካባቢ ስላላየ ነው እንጂ ቀጥታ ሲሄድ አላየውም the director was around his car a few minutes ago የሚለው የሚገናኝ ነገር የለውም። ስለዚህ most probably የዚህኛው ፍቺ ምን ሊሆን ፍቺ ሳይሆን ይሄኛው ምን ኢምፕላይ ሊያደርግልን ይችላል ማለት ነው ይሄኛውን I don't think so ወይም እንግዲህ I don't think the director is in his office now የሚለው ይሆንልናል ማለት ነው። ሶ መልሳችን ቢ ይሆናል ማለት ነው። እሺ ሁለተኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው the ball moved across my face too fast to even see it ይለናል። እንግዲህ በፊቴ ላይ እንትኑ ኳሱ በፍጥነት ነው የተጓዘው ኢቭን አላየውም ማለት ነው አላያትም እንግዲህ በጣም በፊቱ ላይ ስለተጓዘ ማለት ነው። ኤንድ ይለናል አሁን እዚህ ጋር ነው እንትን ያለው ኤንድ ባይል እንኳን እቺ ምልክቷ አለና let alone to catch it ስለዚህ አላየውትም ኳሱን ሲሄድ አላየውትም ካች ማድረግም አልቻልኩም በእጄ ማየት አልቻልኩም እያለ ነው ማለት ነው። ስለዚህ ይሄኛውን የሚለን ያው ለምሳሌ ኤም ብናየው my eyes could see the ball and my hands could catch it አይሆንም በቃ በጣም በፍጥነት እየሄደች ስለሆነ the ball moved across my face too fast to even see it ለማየት እንኳን ልክ በቃ ከብዶታል ማለት ነው አላያትም በጣም ያናል በፍጥነት ለማየት በሚከብድበት አማካኝነት ነው እንግዲህ ኳሷ በፊቱ ላይ ሄደችው ማለት ነው። ስለዚህ አላያትም ማለት ነው አላያትም my eyes could not see the ball but my hands could catch it ሁለቱም ናቸው እጁም ከች ላይ ያረጋት አልቻለም እንደገናም ደግሞ አይኑ ምን ሊያረጋ አልቻለም ማለት ነው። ስለዚህ my eyes could not see the ball and my hands could not catch it either ይለናል ማለት ነው። ስለዚህ ምን አይኔም ማየት አልቻለም እንደገና ኳሷን በእጄም ሊይዛት አልቻልኩም እንግዲህ በአይኔም አላየዋትም በእጄም አልያዝኳትም የሚለው ፍቺ ይሆንልናል ማለት ነው። ትክክለኛ ፍቻችን ይሆንልናል። እሺ ቮካቡላሪ ኮምፕሊሽን ያው እዚህ ጋር ትንሽ የተምታታ ነገር ነው ስላችሁት ያየ ሳይሆን አንድ ላይ ነው። አሁን ለምሳሌ ቮካቡላሪ ጋር ብዙ ሰብስቲሽን ኮምፕሊሽን ምናምን አለው ሁሉ ላይም አንድ ላይ ነው ያመጣው። ስለዚህ እናየዋለን ማለት ነው። ምንድነው የሚለን the market is dash from our village ይለናል። ይሄ አንድ ሴንቴንስ ነው። ከዛም ሁለተኛው ላይ ምን ይለናል we cannot go there
on foot ይለናል በእግራችን መሄድ አንችልም ማርኬቱ ምን ይያለ ነው እንግዲህ ሩቅ ቢሆን ነው አይደለ ስለዚህ ማርኬቱ ሩቅ ቢሆን ነው በእግራችን መሄድ ማንችለው ይያለ ነው ስለዚህ እዚህ ጋር ምን ይሆንልናል ለምሳሌ the market is close from our village ታለ በጣም ቅርብ ተሆነ ለኛ አካባቢማ በእግራችን መሄድ እንችላለን ስለዚህ አይሆንልንም ማለት ነው the market is remote from our village we cannot go there on foot ይሆንልናል ይሄኛው remote means የሚርቅ ማለት ነው distance እንደማለት ነው የሚርቅ የሚለውን ነገር ስለሚወስንልን ስለዚህ ምን ይሆንልናል ማለት ነው ሪሞት ይሆንልናል ማለት ነው ሪሞት መልሳችን ይሆናል the market is remote from our village so that እንግዲህ we cannot go there on foot ይለናል ማለት ነው so remote ምንላት ነገር ምን ታሳየናለች ማለት ነው far away ወይ ሩቅ መሆኑን distant መሆኑን ነው የምታሳየን ማለት ነው so ቢሆንልናል ማለት ነው መልሳችን እሺ አራተኛው ደግሞ his willingness to help his family his willingness to help his mother did not dash to other member of the family ይሄኛው ራሱ ይመራናል አይደለ his willingness to help his mother did not extend to other member of the family his willingness to help his mother did not extend to other ይሄ ሲምፕሊ ምን ማለት ነው ለክ እናቱን እንደሚረዳ ሌሎቹን እዛ ፋሚሊ ሜምበሮቹ ሌሎች ውስጥ ምን አይረዳም ወይም ለመርዳት ምን የለውም ፍላጎት የለውም ይያለን ነው ስለዚህ ይሆንልናል ማለት ነው extend የሚለው ነገር ያስሄደናል include የሚለው ለምሳሌ his willingness to help his mother didn't include to other member of the family maybe ላስሄደን ይችላል ቤስቱ ግን ምን ይሆንልናል ማለት ነው didn't extend ይሆናል ለሌሎቹም ምን አይልም extend አረጋውም ይሄን ምኑን willingness-ን ማለት ነው አራዘመውም ለሌሎች member of the family extend አረጋውም የሚለው ይሆንልናል ማለት ነው like extend ስንል spread እንደማለት ነው ለሌሎቹ ምን አያሰራጨውም ይያለን ነው so ቤስቱን ነው የምንመርጠው the world's does authority condemned the violence against civilian ይለናል ማለት ነው condemned the violence against እንግዲህ civilian ነው the world's ምን authority ማለት ባለስልጣን ነው አይደለ ስለዚህ condemned ማለት ደግሞ ምን ማለት ነው እንግዲህ ማውገዝ ነው ይሄ the violence against civilian ምን ይላል አውት የወርልድ የዓለማችን ትልልቅ ላይ ለምሳሌ የዓለማችን እዚህ ጋር ትልልቅ የሚል ነገር የለም ግን እንደዛ ነው ለማለት የፈለገው የዓለማችን ትልልቅ ባለስልጣናት the violence against civilian እንትኑን ምን ያደርጉታል ያወግዙታል ያለን ነው ስለዚህ እዚህ ጋር ምን ይሆንልናል ትልልቅ የሚለውን ነገር ነው እንፈልገው ማለት ነው the world foremost authority condemn the violence against civilian ይሄኛው ምን ይሉታል ማለት ነው የዓለማችን ትልልቅ ባለስልጣናት ያወግዙታል ወይም ደግሞ ማወገዝ ማለት ነው አይደግፉትም እንደማለት ነው ስለዚህ foremost ማለት እንግዲህ ምን ማለት ነው ይለናል ማለት ነው most important ወይ leading በቃ ያለማችን የሚመሩ አሉ አይደል የሚታወቁ ባለስልጣናት ወይም ስልጣን ያላቸው ሀገሮችም ሊሆኑ ይችላሉ ስለዚህ ይሄን ነገር violence against civilian ምን ያደርጉታል condemn ያደርጉታል ወይም ያወግዙታል የሚለው ይሆንልናል ማለት ነው weak ተሆኑ ሊያወግዙት አይችልም ለምሳሌ the world's weak authority condemns the violence against civilian still meaning አለው ግን most probably ትልልቆቹ ቢሆን ነው ማወገዝ ምናምን የሚችሉት ማለት ነው ስለዚህ foremost የሚለው ይሆንልናል ማለት ነው the author described his book as a dash to his father who died fighting for his country ምንድነው ደራሲው like መጽሐፉን እንዴት ነው የገለጸው ማለት ነው ለአባቱ ልክ እንደ ማስታወሻ አይነት ወይም እንደ ክብር ነው የገለጸለት ምን ሲሆን አባቱ መቼ ነው የሞተው ለሀገሩ በሚዋጋበት ጊዜ ማለት ነው ይሄ ሰውዬ እንግዲህ የሆነ መጽሐፍ እንግዲህ ስለ ሀገር ምናምን ጽፎ ከዛን ወዲህ ያን መጽሐፍ የጻፈው ዲስክራይብ ያደረገው like ለአባቱ ክብር ሲል ነው ወይም ደግሞ ለአባቱ ማስታወሻ ሲል ነው ማለት ነው ስለዚህ እቺኛዋን ነገር ነው እዚህ ጋር የምንፈልጋት ማለት ነው so ምን ትሆንልናለች ሆሜጅ የምትለዋ ትሆንልናለች ማለት ነው the author described his book as a homage to his father who died fighting for his country የሚለው ይሆንልናል homage means ክብር ለአባቱ ክብር ብሎ ነው እንግዲህ ዲስክራይብ ያደረገው መጽሐፉ ለአባትየው ክብር ብሎ ነው አባትየው ምን ሲሆን ነው የሞተው ሀገሩ እንግዲህ ለሀገሩ ፋይት ሲያደርግ ሲዋጋ ነው የሞተው ማለት ነው ስለዚህ ሆሜጅ የምትለዋ ወይም ክብር ቀጥታ ሚኒንጓ
ክብር የምትለዋም ትሆንልናለች ማለት ነው ቢ ይሆንልናል the fact that the highest scorer in the 2023 ያው entrance exam ማለት ነው was in your school is good opportunity for the dash of the school reputation ነው የሚለን ማለት ነው እንግዲህ ለምሳሌ አስዩም ይሄን በኤግዛምፕል ባስረዳችሁ ከናንተ ትምህርት ቤት አሁን ለምሳሌ አሁን ዘንድሮስ ተፈተኑ ማለት ነው ትልቁን ውጤት ወይ እናንተ ብታመጡ ወይ አንተ ወይ አንቺ ብታመጡ ወይም ሌላ ተማሪ ቢያመጣና ከዛ ነው ለትምህርት ቤቱ ምንድነው የሚሆነው ዝና ነው የሚሆነው ዝናውን ምን ያደርግለታል የዛን የትምህርት ቤት ዝና ምን ያደርግለታል ኢንሃንስ ያደርግለታል ወይም እንግዲህ ኢንክሪዝ ያደርግለታል ማለት ነው ስለዚህ ይሄ ነገር ላይ ያለ ማለት የፈለገው እሱ ነው so the fact that the highest scorer in the 2023 entrance exam ሚኒንጉ ነው ሁሉ እንትን ከምን ስለዚህ entrance exam ወይ national exam was in your school is a good opportunity for the enhancement of the school reputation means ዝና ማለት ነው ለዛ እንግዲህ ከዛ ትምህርት ቤት ላመጡት ከፍተኛ ስኮር ላመጡት ከዛ ትምህርት ቤት ሆነ የዛን ትምህርት ቤት ምን ዝናውን ምን ይለታል ኢንሃንስ ያደርግለታል ወይም ይጨምርለታል ኢንክሪዝ ያደርግለታል ማለት ነው ዝናውን ስለዚህ ምን ይሆናል ማለት ነው ሲ ይሆናል ማለት ነው ሲ ይሆንልናል ማለት ነው እሺ ኢንሃንስመንት ማለት ኢምፕሩቭመንት እንደማለት ነው ኢንሃንስ ማለት ኢምፕሩቭድ እንደማለት ነው ሶ ስምንተኛው ደግሞ when my brother left abroad ወይም እንግዲህ ለምሳሌ አሁን ኢትዮጵያ ውስጥ ሆኖ ወደ ውጪ ቢሄድ ወንድማችሁ ምናምን ያወራ ነው እንግዲህ የሆነ ሰውዬ ማለት ነው ስለ ወንድሙ he cried bitterly በጣም ምርር ብሎት ነው ያለቀሰው በቃ አለ አይደለ ከፍቶት ምናምን and was dash himself to never see his birthplace again ይለናል ማለት ነው so እዚህ ጋር እንግዲህ አንድ ይሄ ሰውዬ ወንድምየው እንግዲህ ሲያወራ ወንድም ነው የሚያወራው አይደለ so ወንድሜ ወደ ውጪ ሲሄድ በጣም ምርር ብሎት ከልቡ ምናምን አልቆሶ ነበር እና ምን ለራሱ ምን አለ የሆነ ነገር like እንዴት አይነት ነገር ማለት ነው በቃ ይሄ በርዝ ፕሌሱን ወይ ከኢትዮጵያ ቢወጣ ኢትዮጵያን ድጋሚ ላለማየት ለራሱ ምን ብሎ ቃል ገባ ግን ወዶ አይደለም አሁን ይሄ ቃል ሲገባ ግን አስገድደውት ነገሮች አስገድደውት ነው እንጂ ወዶ አይደለም ምክንያቱም ወዶ እንደማይሆን ምን ያሳየናል እዚህ ጋር ማልቀሱ ከልቡ እንግዲህ ስቅስቅ ብሎ ማልቀሱ ነው የሚያሳየን ማለት ነው ስለዚህ when my brother left abroad he cried bitterly and was resigned himself to never see his birthplace again የሚለው ይሆንልናል ማለት ነው resigned means accepting something unpleasant that cannot be changed በቃ ተቀበለውም አልተቀየረም እኮ ተቀበለውም አልተቀበለውም ይሄን ሰውዬ ማለት ነው መሄዱ አይቀርም ስለዚህ እንግዲህ እዛ ከሄደ ደግሞ የማይመለስበት አጋጣሚ ሊኖር ይችላል ወዶ አይደለም ግን አስገድዶት ነው ማለት ነው ስለዚህ ለራሱ በቃ ምን ሆነ ሪዛይን እንዳደረገ ማለት ነው አክሴፕት አደረገው ግን ያን አክሴፕት ያደረገው ነገር ምን አይደለም ወዶ አይደለም ማለት ነው ያ ወዶ እንዳልሆነ ደግሞ ማልቀሱ ይነግረናል ማለት ነው ለኛ እሺ because he is dash our new musician is capable of hard work and effort without the need for encouragement ይለናል ማለት ነው ምንም ኢንከሬጅ አናደርገው ሳናበረታታው ምናምን ለሃርድ ወርክ and ለኢፈርት ምን ሆነ capable ሆነ ነው የሚለን ማለት ነው ስለዚህ because of he is selfish ቢል አይሆንም በቃ ግድ ይሄን ሰውዬ ምን ሊኖረው ይገባል ማለት ነው self motivated ሌሎች ሰዎች ምንም ሳያበረታቷችሁ እናንተ የሆነ ነገር በቃ በተደጋጋሚ ምሰሩ ከሆነ እናንተ ምንድናችሁ ማለት ነው self motivated ናችሁ ማለት ነው ስለዚህ because he is self motivated our new musician is ምናምን ብሎ ይሆናል ማለት ነው self motivated ስለሆነ ሰውዬው አዲሱ ሙዚሺያናቸው ምንም ሳያበረታቱት ኢንከሬጅ ሳያደርግ ምናምን እንግዲህ ሃርድ ወርኩን እንደዚሁም ደግሞ ኢፈርቱን ማለት ነው እንግዲህ ቀጠለበት ወይም ሰራ ወይም ካፓብል ሆነ ማለት ነው so the answer should be እንግዲህ ዲ ይሆንልናል ማለት ነው ዲ ይሆንልናል from the plane crash last night miraculously two kids survived it was gas intervention ይለናል ማለት ነው እንግዲህ from the plane crash last year የዛሬ አመት እንግዲህ ለምሳሌ የሆነ ፕሌን ምናምን ማለት ነው አይሮፕላን ምን ቢሆን ቢከሰከስ ወይም ክራሽ ቢሆን ወይ ቢወድቅ ማለት ነው ሚራክለስሊ ማለት ምን ማለት ነው እንግዲህ በተአምር ምን ሁለት ልጆች ተርፈዋል ሰርቫይቭ አድርገዋል ሁለት ልጆች ተርፈዋል እና የእግዚአብሔር ምንድነው ይባላል ማለት ነው እንግዲህ የእግዚአብሔር መለኮታዊ ጣልቃ ገብነት ነው የእግዚአብሔር ጣልቃ ገብነት ነው ወይም የፈጣሪ ጣልቃ ገብነት ነው ለማለት ነው ማለት ነው እንግዲህ እነኚህ ልጆች ተተረፉ ማለት ነው ያ ሁሉ ሰው እንትን ብሎ so it was God's dash intervention ይለናል it was God's human intervention
ሲጀመር ሚኒንጉ ራሱ አይሄድልንም ሴክሬትም እንደዛው እዚህ ጋር ግን ዲቫይን የምትለዋ ነገር ትሆንልናለች ማለት ነው it was God's divine intervention ማለት እንግዲህ የጣሪ መለኮታዊ ጣልቃ ገብነት ነው እንደማለት ነው እነኚህ ሁለት ልጆች መትረፋቸው በታምር እንግዲህ አስቡት ኢማጂን አርጉ እንግዲህ የሆነ ፕሌን እንትን ብሎ ከዛ ውስጥ ሁለት ልጆች ብቻ ደግሞ ልጆች መትረፋቸው ሁለት ልጆች ብቻ መትረፋቸው ምንድነው የፈጣሪ በቃ መለኮታዊ ጣልቃ ገብነት ነው አይደለ በእንትናችንም ማለት ነው ስለዚህ የትኛው ይሆንልናል ማለት ነው ሲ ይሆንልናል ማለት ነው ሲ ይሆንልናል እሺ ሲ ይሆንልናል ከዛም በኋላ 11ኛው ደግሞ she always says a lot in meeting but she has no influence over others ነው የሚለን ማለት ነው እንግዲህ አንዳንድ ሰው አለ አይደለ አክቹአሊ እውነት ነው እኮ ብዙ ባወራችሁ ቁጥር በቃ ተቀባይነት ወይም ይሄ ጫና የማሰደር እንትናችሁ እየቀነሰ ነው የሚመጣው ዞ ምንም ሚቲንጉ ላይ እንኳን ብዙ ነው የምታወራው ሁሉ ጊዜ ብዙ ታወራለች ነገር ግን ሌሎች ላይ ምን የላትም ጫና የላትም ማለት ጫናታ ይሄ በኔጌቲቭ ሳይሆን በፖዚቲቭ መስወድ ነው ስለዚህ የሆነ እንግዲህ ጫና አታሳደርም ነገሩ ላይ ለምሳሌ ይሄ ቢቀየር ምናምን ምትል ላይ ቀየር ይችላል ማለት ነው ስለዚህ ምንድነው የኢንፍሉዌንስን ምንድነው የምንወስደውኛ ሚኒንጉን ነው የምንመርጠው ማለት ነው ኢኩቫለንስ ዶሚኔሽን ባላንስ ዲሲዥን ስለዚህ ለምሳሌ አሁን ምን ይሆንልናል ማለት ነው she always says a lot in meeting but she has no domination over others በቃ ዶሚኔት አታደርግም ማለት ነው ዶሚኔት ማለት ደግሞ ወይ ኢንፍሉዌንስ ማለት ምን አታረግም ኮንትሮል አታረግም ወይም በቃ ኢንፍሉዌንስ አታረግም ማለት ነው domination means having control or influence over others ስለዚህ ኢንፍሉዌንስ የሚለውን በማመተካት እንችላለን በዶሚኔሽን መተካት እንችላለን ማለት ነው ስለዚህ መልሳችን ቢ ይሆናል the projects must be completed within their respective specific time of period ምናምን አይደለ ስለዚህ እዚህ ጋር specific time so እዚህ ጋር እኛ ምንየው specific time of period የሚል ነገር እዚህ ጋር የሆነ period ነገር የሚል ነገር ነው እንፈልገው ስለዚህ ምን ይሆንልናል ቀጥታ spends ይሆንልናል ማለት ነው spends የምንለው ምንድነው time of period እንደማለት ነው spends means period of time ማለት ነው ስለዚህ within እንግዲህ respective specific time of period of time ያው ታይምን አስቀደማት እንጂ period of time ይሆንልናል ስለዚህ መልሳችን ምን ይሆናል A ይሆንልናል ማለት ነው 13ኛ ጥያቄያችን when the kids lost their biological parent by HIV AIDS they were not left destitute ይለናል destitute ማለት የሆነ አልተቸገሩም ነው መቸገር ነው destitute actually ግን ልጆቹ biological ወይም እናት አባታቸው ትክክለኛ የወለዷቸው ልጅ እናትና አባት በኤችአይቪ ኤድስ ምክንያት ሲያጡ አልተቸገሩም ነበር ለምንድን ነው ያልተቸገሩት እንግዲህ ሌላ ምክንያት ሊሰጠን ነው ማለት ነው they got parents who should provide them with everything necessary ይለናል ማለት ነው ስለዚህ ምን አይነት እንግዲህ ሌላ የሚረዳ ምን አገኙ ማለት ነው ሰዎች አገኙ ማለት ነው they got foster parents who should provide them with everything necessary የሚለው ይሆንልናል ማለት ነው ፎስተር ማለት ይሄ ለምሳሌ አሁን አለ አይደለም which is obvious ምንም ኖርማል ነው በቃ እናት አባት ያሌላቸው ልጆች ምናምን እንትን ብለው የሚያሳድጉ ቤተሰቦች ማለት ነው በጣም የዋ የሆኑ ሰዎች ናቸው actually እነኛና ወስደው የሚያሳድጉ ሰዎች ምን ይባላሉ ፎስተር ፓረንት ይባላሉ ማለት ነው ስለዚህ እነኚህ ልጆች ያልተቸገሩት ምን ስላገኙ ነው እንደነኛ አይነት ፓረንት ስላገኙ ነው ማለት ነው ስቴፕ ፓረንት ሰከንድ ፓረንት ግራንድ ፓረንት ምናምን የሚለው ሌላ ዝም ብሎ ዲስትራክሽኖች ናቸው ማለት ነው ስለዚህ the answer should be A ይሆንልናል ማለት ነው racism is particularly widespread among people living in the west ይለናል racism ማለት ዘረኝነት ማለት ነው ዘረኝነት so racism is particularly widespread among people living in the west ስለዚህ ዘረኝነት በዌስት ወይም ወደ ምዕራብ ወደሚኖሩ that means ወደ አሜሪካ ምናምን ወደሚኖሩ ምን ሆኗል widespread ሆኗል ወይም ተሰራይቷል ይያለን ነው ማለት ነው ተሰራይቷል ይያለን ነው ስለዚህ የዚህን የwidespread እዚህ ጋር ምንድነው የምንፈልገው ማለት ነው ፍቺ ነው የምንፈልገው ማለት ነው ስለዚህ የwidespread ፍቺ ምን ይሆንልናል ማለት ነው prevalent የሚለው ይሆንልናል prevalent ማለት ደግሞ ተስፋፍቷል እንደማለት ነው ስለዚህ widespread እዚህ ጋር ተሰራይቷል ታለ እዚህ ጋር ደግሞ ተስፋፍቷል so ይሆንልናል racism is particularly prevalent among people living in the west በዌስት ወደ ዌስት ወደሚኖሩ ሰዎች እንግዲህ ይሄ ዘረኝነት ምን ብሏል ተስፋፍቷል የተስፋፋ ነው ይያል ነው ማለት ነው ስለዚህ the answer should be እንግዲህ C ይሆንልናል ማለት ነው C ይሆንልናል existing among people living in the west maybe በwidespread ጋር ተተኳቸው ሊሆን ይችላሉ ግን የwidespreadን
ፍቺ ሊሰጡን ይገባል። ኤግዚስት ማለት የሆነ መኖር ወይም አለ እንደማለት ነው። ዋይድ ስፕሪድ ግን ማለት መሰራጨት ነው። ስለዚህ ቤስት የሚሆንልን ምን ይሆንልናል ማለት ነው? ፕሪቫላንት የሚለው ወይም መስፋፋት የምንለው ነገር ይሆንልናል ማለት ነው። አርምድ ሮበርስ threaten to kidnap and kill local passenger for ransom ይላል ማለት ሶ ምንድነው እንግዲህ አርምድ የሆኑት ሮበሮች ምን አድርገዋል ማለት ነው? ትሪትን ማስፈራራት ማለት ነው አይደለ? ማስፈራራት ወይም ስኬር ማድረግ ወይም ደግሞ ኢንቲሚዴት ማድረግ ማለት ነው። ትሪትን ማለት ኢንቲሚዴት ማድረግ ነው someone so threaten means intimidate or scare someone into doing something ይለናል ማለት ነው። ስለዚህ የሆነ ነገር እንደሚሰራ ስናስፈራራው ምን ይሆናል ማለት ነው? እንግዲህ ኢንቲሚዴት እንለዋለን ወይም ደግሞ ትሪትን እንለዋለን ማለት ነው። ስለዚህ የትሪትን እንግዲህ ፍቺው ምን ይሆንልናል ማለት ነው? ኢንቲሚዴት የሚለው ይሆንልናል ማለት ነው። ሆስፒታል is for doctor school is dash ይለናል ማለት ነው። actually እዚህ ጋር እንዳትሳሳቱ ያው ሆስፒታል is for doctor as school is for student አይሆንም። ለምን? ሪሌሽኑን መረዳት አለብን። ሆስፒታል ውስጥ ዶክተሮች ምንድናቸው? ስራ የሚሰሩት የት ነው? ሆስፒታል ውስጥ ነው። ስለዚህ ስኩል ውስጥ ደግሞ ስራ የሚሰሩት እነማን ናቸው? ተማሪዎቹ ይማራሉ እንጂ እንትን አይሰሩም፣ ስራ አይሰሩም አይደል ትምህርት ቤት ውስጥ። ስለዚህ ቲቸር ስኩል ኢዝ ፎር ቲቸር የሚለው እንልናል። ላይክ ሆስፒታል ውስጥ ዶክተር ይሰራሉ፣ ትምህርት ቤት ውስጥ ደግሞ መምህሮች ይሰራሉ ማለት ነው። ስለዚህ እቺ እንደዚህ አይነት ነገር ልክ የሆነ አንዳንድ የተለመደ ነገር ስላለ ስኩል ፎር ስቱደንት የሚል ስላለ እሱን ጠንቀቅ ብላችሁ መስራት ነው ማለት ነው። ሆስፒታል ኢዝ ፎር ዶክተር ስኩል ኢዝ ፎር ስቱደንት አይ ሚን ቲቸር የሚለው ይሆንልናል ማለት ነው። ቲቸር የሚለው ይሆንልናል። እሺ 17ኛው ደግሞ ዳሽ ኢዝ ፎር ላየን as hoof is for horse hoof means simply እንግዲህ ሰከና እንደማለት ነው። I don't know ተወቁት አትወቁት ግን ያውና የፈረስ አለ ሰኮናዎች አሉት። ስለዚህ ላይክ ጣቱ እግሩ አካባቢ የሚገኝ ነገር ናቸው። ስለዚህ ላዮን ጋር ጣቱ አካባቢ የሚገኝ እግሩ አካባቢ actually ጣት ነው የሚለው ፍቺውን ብታዩት። ስለዚህ እግሩ አካባቢ እንደ ጣት የሚገኝ ምን ይባላል ማለት ነው? ክሎዝ ይባላል ማለት ነው። ክሎዝ ይባላል። ስለዚህ ክሎዝ is for lion as hoof is for horse የሚለው ይሆንልናል ማለት ነው። ያው አናሎጂ ነው። my mother rises up early every day ይለናል ማለት ነው። እናቱ ምንድነው ሁልጊዜ በጠዋት ነው የምትነሳው ይለናል። so she dash gets late to work ምን አትልም ማለት ነው እንግዲህ አታረፍድም። ምክንያቱም ከኋላ ምን ሰጥቶናል? የሆነ ኤቪደንስ ሰጥቶናል። በጠዋት ስለምትነሳ ምን አታረፍድም እያለ ነው ማለት ነው። ስለዚህ my mother rises up early every day she never gets late to work አይደለም እዚህ ጋር never የሚል ነገር በቃ she never gets late to work በጭራሽ አርፍዳ ስራ አትገባ። ምክንያቱም ጠዋት ስለምትነሳ ማለት ነው። አስዩ የሚደረገው እንደዛ ነው። በቃ ጠዋት የሚነሳ ሰው ምናምን ትምህርት ቤትም አይረፍድበትም፣ ስራም አይረፍድበትም ምናምን ማለት ነው። so she hardly gets late to work hardly means never which is negative ነው actually እሺ እንትን እንዳይመስላችሁ የሃርድ እንትን እንዳይመስላችሁ adverb actually የሃርድ adverb ሃርድ ራሱ ነው አይደለ? ስለዚህ የሃርድ adverb እንዳይመስላችሁ hardly means ኔጌቲቭ adverb ነው። ኔጌቲቭ ሚኒንግ ያለው ወርድ ነው። ስለዚህ ምን ማለት ነው እንግዲህ ኔቨር እንደማለት ነው። ስለዚህ she hardly gets late to work ማለት she never gets late to work በቃ አታረፍድም እያለን ነው። ስለዚህ ሌሎቹ እንዳለ ፖዚቲቭ ናቸው። ፖዚቲቭ ከሆኑ ደግሞ እዚህ ጋር ታረፍዳለች እያለን ነው። ስለዚህ ፖዚቲቭ የሚሆን ተሆነ ማለት ነው ዛት ግድ እሷ ደግሞ ጠዋት ስለምትነሳ አታረፍድም። ስለዚህ ኔጌቲቭ ነገር ነው የምንፈልገው which is እንግዲህ never የሚለውን ወይም hardly የሚለውን ማለት ነው። the answer should be B ይሆንልናል ማለት ነው። B ይሆንልናል። እሺ 19ኛው ጥያቄያችን ደግሞ ምን ይልልናል ማለት ነው? 19ኛው ጥያቄያችን we have got a puppy and a kitten ይለናል ማለት ነው። ምን አግኝተናል እንግዲህ ቡችላና ድመት አግኝተናል እያለን ነው። ወይም ደግሞ የድመት ልጅ ምናምን ይመስለኛል I think እና ምን ይላል? we have got a puppy and a kitten which dash by my grandfather እየተካነው we have got a puppy and a kitten which are taken care of by my grandmother grandfather ይሆንልናል። ምክንያቱም puppy እና kitten የምንላቸው ምንድናቸው? ፕሉራል ናቸው። ለምሳሌ ቢም ብናይ is ነው ያደረገው። we have got a puppy which is big አሁን puppy ወይም kitten ብቻ ቢሆንልን አንድ ብቻ ቢሆንልን is ልንጠቀም እንችላለን። እዚህ ጋር ግን ምንድነው ሁለት ናቸው ፐፒና ኪትን ናቸው ቡችላና ላይክ ድመት ማለት ነው። ስለዚህ ሁለት ስለሆኑ በማን ነው የሚንከባከባቸው?
የሱ የሚያወራው ሰውዬ እንግዲህ ግራንድ ፋዘሩ ማለት ነው አያቱ የወንድ አያቱ ነው የሚንከባከባቸው ማለት ነው እነኚህ ስለዚህ ሁለት ስለሆኑ አር የሚለው which is best ሌሎቹ እንደውም አይሄዱም ማለት ነው ሶ መልሳችን ኤ ይሆንልናል ማለት ነው 20ኛው ደግሞ could you come tomorrow ይለናል could you come tomorrow ያው ልትመጣ ትችላለህ ነገ እያለው ነው yes ታለ ምንድነው yes I can እችላለሁ እዚህ ጋር ደግሞ can you come tomorrow ታለ yes I can ሊሆን ይችላል እዚህ ጋር ደግሞ could you come tomorrow ታለ ደግሞ yes I could ነው የሚሆነው ስለዚህ በጣም ኤሌመንተሪ የሆነ ጥያቄ ነው so that the answer should be a ይሆንልናል ማለት ነው could you come tomorrow yes I could ይሆንልናል ማለት ነው a የሚሆነው a መልሳችን ይሆናል ማለት ነው እሺ ስንተኛ አሁን ደረስን ማለት ነው 21ኛ ብዙም የሚከብድ ነገር የለውም እንግሊሽ ዝም ብለን አይደለ አንዳንድ ነገሮችን እንይ በማለት ነው እንጂ አብዛኞቻችሁ ሰርታላችሁ እንትን የሚል ነገር አይደለም my twin daughters have striking differences ይለናል striking differences for example እንግዲህ ተለያይተዋል ነው በቃ ስለዚህ አንድ አይደሉም ናቸው የኔ twin የሆኑት መንታ እህቶቼ ምንድናቸው I mean እህቶቼ ሳይሆን actually የሴት ልጆቼ ማለት ነው የኔ የሴት ልጆቼ እንግዲህ ልዩ ናቸው እንደዚህ በባህሪም በሆነ ነገር ልዩ ናቸው ያለን ነው ለምሳሌ አለ the older one is cute and shy የመጀመሪያዋ ወይም older one ምንላት እንግዲህ ምንድናቸው ይለናል አንዷ እቺ older በጣም ዝምተኛና ትንሽ አለ አይደለ የምታፈር ነገር ነች ይለናል ሌላው በተቃራኒ the younger one is extrovert ይለናል ማለት ነው extrovert ነች ይለናል ማለት ነው ስለዚህ አንደኛው ምንድነው quiet and shy ነች ሌላኛዋ ደግሞ extrovert ነች ስለዚህ ዲፈረንት ነገር ነው እየገለጸልን ያለው so for example the older one is quiet and shy similarly the younger one is extrovert አይሆንልንም ምክንያቱም እዚህ ጋር ያለውና እዚህ ጋር ያለው which is opposite ናቸው ስለዚህ similarly አይሆንልንም for example the older one is quiet and shy in contrast በተቃራኒው ደግሞ the younger one is እንደዚህ extrovert ነች ይለናል ማለት ነው so best የሚሆንልን ምን ይሆንልናል in contrast ይሆንልናል even if in other word ምናምንላቸውም አይሆንልንም so in contrast የሚለው እዚህ ጋር እኮ ዲፈረንስ ብሎናል striking difference በቃ ተለያይተዋል ልጆቹ ስለዚህ አንደኛዋ እንደዚህ ተሆነች አንደኛዋ እንግዲህ የምታወራ ተሆነች አንደኛዋ ዝምተኛ ነች ማለት ነው ስለዚህ ሁለቱን ደግሞ የምንገልጸው የሆነ በተቃራኒ ነገር ማያያዝ አለብን ማለት ነው conjunction so in contrast የሚለው which is best ይሆንልናል ስለዚህ መልሳችን B ይሆናል ማለት ነው እሺ 22ኛው ደግሞ it was dash a nice weather dash we went out for a walk ይለናል ማለት ነው እሺ የተካን ነው አሁን ይሄኛው actually grammatical የሆነ ፎርም አለው ግን maybe እኔ ለምሳሌ አሁን እሱን ፎርሙን አልሸመደድኩትም ግን እንደዚሁ ስተኩት የሚሆን የማይሆን ነገር አለ so it was እንግዲህ ሶን እዚህ ጋር ምተካ ዛትን ደግሞ እዚህ ጋር ነው ምተካው አይደለ ስለዚህ it was so a nice weather it was so a nice አይባልም so a nice እዚች ጋር አን ምናምን ተሆነ ከኋላው ግን ሰች ምናምን መሆን ያለበት ማለት ነው ስለዚህ ኤችኛዋን ኤን እንተዋታለን ማለት ነው በዚህ ምክንያት it was not only a nice weather but also we went out for a walk which is ምናልባት የሆነ ነገር እንትን ሊል ይችላል ግን nice weather እና we went for a walk ምንላቸው ፓራላል የሆኑ ፖዚቲቭ ሚኒንግ ያላቸው ፖዚቲቭ ሪሌሽንሺፕ ያላቸው ናቸው ስለዚህ it was not only a nice weather na but also we went out for a walk ምናልባት ነው ትንሽ እንትን ሊለን ይችላል ግን probability ዝቅተኛ ነው ስለዚህ ሌላ ቤስ ታለ እሱን እንመርጣለን ማለት ነው it was such a nice weather that we went out for a walk that's እንግዲህ extremely ነው probability ከፍተኛ ነው ከቢ ማለት ነው ስለዚህ ምን ይሆንልናል it was such a nice weather በጣም ምን ነበር በጣም ጥሩ weather ነበር ያከንተኑ ምናምን ማለት ነው ክላይሜቱ ምናምን ጥሩ ነበር እና ምን አደረግን እንትን ሄድን ወክ አደረግን ያለ ነው ማለት ነው ስለዚህ መልሳችን የትኛው ይሆንልናል it was such a nice weather that we went out for a walk የሚለው ይሆንልናል ማለት ነው it was as a nice weather as we went out for a walk አይገናኙም ሲጀመር የሆነ ፖዚቲቭ እንትን ቢኖራቸው ነበር አሳዘን የምንጠቀመው ነገር ግን ነኝ ያው ሲ ጋር which is best fit ያደርግልናል so ሲ መልስ ይሆንልናል ማለት ነው እሺ
if I dash a man they dash me so harshly like that actually ይሄኛው ትንሽ የሆነ እዚህ ጋር የሆነ ነገር ቢሰጠን ይሻል ነበር ምክንያቱም ይሄ ምን ሊሆን ይችላል ለምሳሌ ይሄ ኮንዲሽናል ታይፕ 1 2 3 ሊሆን ይችላል ሜቢ እስቲ ያየን እንሄዳለን if I had been a man they wouldn't have treated me so harshly like that ይሆንልናል ይሄኛው ኮንዲሽናል ታይፕ 3 ሆነ ማለት ነው ሚኒንጉም ያስሄደናል so a is based if I was a man they wouldn't treat me so harshly like that ይሄኛው ደግሞ ታይፕ 2 ሊሆን ይችላል ግን ቤስት የሚሆነው እዚች ጋር was የምትለዋ ምን ቢሆን where ቢሆን if I were a man they wouldn't treat me so harshly like that እንግዲህ ምናልባት ሴት የምትና የሆነ ሴት ተሆነ ተናጋሪዋ ግን እዚህ ጋር ምን ቢሆን which is based የሚሆንልን የሆነ ሪግሬትን ነገር ለመግለጽ ኮንዲሽናል ታይፕ ቱን ስንጠቀም እዚህ ጋር where ቢሆንልን which is based ነበረ ስለዚህ based already አግኝተናልኛ ኤን ይዘናል if I were a man they wouldn't have treated me so harshly like that እንደዚህ የሚባል ነገር እንትን የለም ሚኒንግም አይሰጠንም ፕላስ ደግሞ ኮንዲሽናል ታይፕ 1 ንም 2 ንም 3 ንም አይገልጽልም እዚህ ጋር ታይፕ 1 ን ተጠቀመ if ክሎዙ ላይ ተዛን ሜን ክሎዙ ላይ ደግሞ would have verb 3 ነው አይተጠቀመው ስለዚህ እሱ ጋር ደግሞ ኮንዲሽናል ታይፕ 3 ነው የተጠቀመው ስለዚህ ሁለቱንም አይሆንልንም ማለት ነው ሁለቱም አይሆንም if I were a man they wouldn't treat me so harshly like that actually ይሄ ራሱ ይሆናል ዲ ራሱ if I were a man they wouldn't treat me so harshly like that ስለዚህ ይሄ ኦሬዲ ግን ጀነራሊ ነገሩን ስታዩ ሚኒንጉን ዝም ብላችሁ if I dash a man they dash me so harshly like that ማለት ነገሩ ምን happen ያደረገው in the past ነው so ሚኒንጉ in the past መሆኑን ነው የሚያሳየን ማለት ነው ስለዚህ in the past ደግሞ ሚኒንጉን ለመግለጽ የምንጠቀምበት ኮንዲሽናል ታይፕ ስንት ነው 3 ነው ማለት ነው በዛም ማካኝነት የትኛውን እንመርጣለን ኤን እንመርጣለን እንጂ actually ዲ የሚሆንልናል ማለት ነው ዲ የሚሆንልናል ስለዚህ ቤስት የሚሆንልን ኤ ይሆንልናል ማለት ነው እሺ ምን ይሆንልናል ማለት ነው አሁን አራተኛው ደግሞ you won't get paid for time off dash you have a doctor's note ይለናል ማለት ነው so you won't get paid for time off dash you have a doctor's note ይለናል ማለት ነው እሺ እንተካው you won't get paid for them off I mean you won't get paid for time off if you have a doctor's እንግዲህ note ሚለው እዚች ጋር will ብትሆን ነበረች even የምንጠቀመው you will get paid for time off you will get paid for time off if you have a doctor's note ሚለው ቢሆን ያስሄደናል በሚኒንግም ማለት ነው won't የምትለዋ even አንወስዳትም ማለት ነው you won't get paid for time off so that you have a doctor's note nonsense ነው as long as እንደዛው ነው unless የሚለው ግን ይሆንልናል you won't get paid for time off unless you have a doctor's note ስለዚህ ይሄን ዶክተር ኖቱን ካላስ ምን አትሆንም ይያለው ነው ማለት ነው get paid for time off አትሆንም ይያለው ነው ማለት ነው ስለዚህ unless ወይም if not እንደማለት እኮ ነው unless ምንላት ማለት ነው ስለዚህ ዲ ያው ቤስት ማች ያደርግልናል ወይም ፊት ያደርግልናል ስለዚህ ምን ይሆንልናል ዲ ይሆንልናል ማለት ነው እንደው ኤ እና ዲ ናቸው እንትን የሚሉት ኤ ደግሞ እዚህ ጋር ትክክለኛ ሚኒንጉን የሚሰጠን ምን ቢሆንልን ነበር will ቢሆን ነበር የሚሰጠን ማለት ነው ስለዚህ መልሳችን ዲ ይሆንልናል ማለት ነው 25ኛው ጥያቄያችን ደግሞ ምንድነው የሚለን I dash play football before I broke my leg in training ይለናል ማለት ነው እንግዲህ ይሄ ልጅ ወይም ይሄ የሚያወራው ልጅ ወይም ይሄ ሰውዬ እንግዲህ የነ ፓስት ሃቢትን እየገለጸ ነው ምን ያደርግ ነበር በተደጋጋሚ ኳስ ይጫወት ነበር ምን ግን እግሩ ሳይሰበር ትሬኒንግ ላይ እግሩን እንግዲህ ሳይሰበር በፊት ማለት ነው ስለዚህ ፓስት ሃቢትን ነገር ግን አሁን ቶታሊ እኮ ይሄ ልጅ አይጫወትም እንግዲህ እግሩ ተሰብሮ ወይ ድኖም ላይድንም ይችላል ግን አሁን ትቷል በቃ ኳስ ፉትቦል እንደዚህ ኳስን መጫወት ማለት ነው ስለዚህ ፓስት ሃቢትን የሚገልጽልን የትኛው ነው used to የሚሆነው ቤስት ያው ማች ያደርግልናል ማለት ነው I used to play football before I broke my leg in training የሚለው ይሆንልናል ምክንያቱም ፓስት ሃቢት ነው ይሄ ልጅ አሁን በቃ አሁን ላይ እግሩ ዳንለትም አልዳንለትም ኳስ እየተጫወተ አይደለም ማለት ነው በቃ እሱን እንትን ያደርግልናል እሺ 26ኛው ደግሞ the school board reported ይወላችሁ the school board reported which is reported speech ነው the school board reported that the students achievement dash last year አሁን reported speech ነው የሆነው እንጂ actually ምን ሊሆንልን ይችላል ማለት ነው has increased ሊሆንልን ይችላል
ምኑ ላይ ዳይሬክት ስፒቹ ላይ ማለት ነው ስለዚህ ያንን ሪፖርት ስናደርገው ደግሞ ወዴት ይቀየርልናል ወደ ፓስት ፐርፌክት ይቀየርልናል which is እንግዲህ had increased ይሆንልናል ማለት ነው the school board reported that the students achievement had increased last year ይለናል ማለት ነው completely ሚኒንጉንም ብናይ አልቋል በቃ ይሄ ካሁን ሰዓቱ ላይ ከፕሬዘንት ጋር የሚያገናኘው ነገር የለም ማለት ነው እንደው ሚኖር ነገር የሆነ ነገር ቢነግረን የሆነ ሲንስ ላስት ይር አሁን ለምሳሌ ሲንስ ላስት ይር ምናምን ቢል ኖሮ ምን ሊሆንልን ይችል ነበር ይሄኛው ፕሬዘንት ፐርፌክት ይሆንልን ነበር ካሁኑ ጋር ስለሚያያይዘው ማለት ነው ይሄኛው ግን ጀነራሊ ላስት ይር ብሎ ነው ኮንክሉድ ያደርጋልን ስለዚህ which is base fit የሚያደርግልን እቺኛዋ past perfect ትሆናለች had increased ትሆንልናለች ማለት ነው actually ግን የሆነ ሁለት ፓስቶች in the past እንትን ሲሆኑ ነው ሁለት ፓስቶች in the past happen ሲያደርጉ አንድ ጥያቄ አለ መሰለኝ እናይዋለን ሁለት past action in the past happen አድርገው ከዛን አንደኛው ከአንደኛው ቀድሞ ኮምፕሊት ሆነ የሚያርቅ ከሆነ ከዛን ሁለቱም ፓስት ላይ ታለቁ እንግዲህ እነኛ አንደኛው ሲምፕል ፓስት ይሆናል አንደኛው ደግሞ ፓስት ፐርፌክት ይሆናል ማለት ነው ፓስት ፐርፌክትን በዛ ጊዜ ነው እንግዲህ ፐርፌክትሊ የምንጠቀመው ማለት ነው እሺ the children dash asleep for 3 hours now ይለናል ማለት ነው እንግዲህ ልጆቹ ለሶስት ያህል ሰዓታት ምናምን ስቲል ማለት ነው አሁንም እንግዲህ ልጆቹ እንደተኙ ናቸው ማለት ነው ሚኒንጉ የሚያሳየን እንደተኙ ናቸው ግን ከአሁን 3 ሰዓት በፊት ተኝተዋል 3 ሰዓት ሙሉ ተኝተዋል ማለት ነው ስለዚህ እንግዲህ which is እንግዲህ ከምን ጋር ይሄኛው ካሁን ጋር የሚያያይዘው ከሆነ አንድ አክሽን ፓስት ላይ ተጀምሮ still ongoing የሚሆን ከሆነ ማን ነው የምንጠቀመው present perfect ነው which is የሚታወቅ ነው በቃ ኮመን የሆነ ጥያቄ ነው እንደዚህ ሁሉ ጊዜ ነው በየአመቱ የሚመጣው ከዛም በኋላ present perfect ደግሞ have or had plus verb 3 ነው እሱን እንመርጣለን have fallen has fallen የሚላለን ከዛም በኋላ have የምንለው ምን ሲሆን ነው ፕሉራል ሲሆን ነው children የምንላቸው እንድናቸው ልጆች ይያለን ነው አይደለ child ቢለን ነበር has የምንጠቀመው አሁን ግን children ስላለ ብዙ ልጆች ስለሆኑ have fallen የሚለውን እንጠቀማለን which is መልሳችን እንግዲህ a ይሆንልናል ማለት ነው a ይሆንልናል 28ኛው ደግሞ the water from the broken pipe dash for 2 hours when the plumbers arrived ይለናል ማለት ነው plumbers arrived አሁን ቀደም ያልኳችሁ ይሄ ነው እዚህ ጋር ምን አለን ሁለቱም እንግዲህ አሁን ከጎማውት ወይም የቱቦ አለ አይደለ ከቱቦ ውስጥ አሁን የተሰበረ ብሮክ የሆነ ቱቦ ቢኖር ተዛን ውሃ አለና በውሃ በውስጡ ያልፋል ተዛን ብሮክ ሲሆን ያው ውሃው ይፈሳል በቃ ዛሲት እና ፕለምበሩ ከመድረሱ በፊት ውሃው ከብሮከን ፓይፑ ወይም ከዚህ ከተሰበረው ቧንቧ ውስጥ እየፈሰሰ ነበር ለስንት ሰዓት ለ2 ሰዓታት ማለት ነው ለ2 ሰዓታት አሁን መቼ እንትና ይሄ ፕለምበሩ ምን ሳይደርስ ከመድረሱ በፊት ለ2 ሰዓታት እየፈሰሰ ነበር ያለ ነው አሁን እኮ ሁለቱም አልቋል ሰውየውም ደርሷል ውሃውንም አቁሞታል ማለት ነው ስለዚህ እዚህ ጋር ፓስት አለን which is simple past አለን so እዚህ ጋር ምን ይገባልናል ማለት ነው ቀደም ነግራችኋለሁ past perfect ይገባልናል ማለት ነው ሁሉ ጊዜ እንደዚህ ሲመጣ past perfect ነው so the water from the broken pipe had been ያው እዚህ ጋር ደግሞ ምን አድርጎታል አሁን actually ችግር የለውም በቃ past perfect continuous ያው ትንሽ የሚለያቸው እንደናቸው ኮንቲኒቲ ነው አይደለ ስለዚህ ይሄ የውሃው መፍሰስ ደግሞ ምንድነው የሚያሳየን ኮንቲኒቲን ያሳየናል ስለዚህ ወደ ኮንቲኒቲ መቀየር ነው ምንም አዲስ ነገር የለውም the water from the broken pipe had been flowing for 2 hours when the plumbers arrived ይለናል ማለት ነው when the plumbers arrived ስለዚህ እንግዲህ ሰውየው ከመድረሱ በፊት ለ2 ሰዓታት ምናምን እየፈሰሰ ነበር ያለን ነው ትክክለኛ ሚኒንጉ ማለት ነው ስለዚህ the correct answer ይሆንልናል ማለት ነው a ይሆንልናል ማለት ነው 28ኛው ደግሞ you are not going out dash you have finished your homework ያለ ነው እንግዲህ ለምሳሌ ያው እናንተ ይሄን ሆምወርክ ሳጨርስ ወደ ውጪ አትወጣም ምናምን ስትባሉ ማለት ነው ፋሚሊ ምናምን እንደዚህ ሲላችሁ ማለት ነው so you are not going out when you have finished your homework አይሆንም የሆነ ፍቺ ራሱ ሚኒንጉ አያሰይደንም you are not going out until or till መጠቀም እንችላለን actually ግን ያው ስፖክን ላይ ስለምን ተቀማት ነው ቲልን እንጂ so you are not going out until you have finished your homework ስለዚህ ሆምወርክን ሳጨርስ ወደ ውጪ አትወጣም እየተባለ ነው ማለት ነው ስለዚህ ቤስት አንሰራችን ነው ይሆንልናል until የሚለው ይሆንልናል you are not going out until you have finished
your homework የሚለው መልሳችን ይሆናል ማለት ነው። this is delicious you dash try some ይለናል ማለት ነው። በጣም የሚጣፍጥ ምግብ ነውና ምን በጣም የሚጣፍጥ ነው ምግብ ነው ተዛስ ሞክረው እስቲ በሞክረው recommend አረጋለሁ suggest አረጋለሁ ምናምን እያለ ነው። ስለዚህ this is delicious you could try some actually የሆነ ምን ነገር ሊሰጥ ይችላል ግን as recommendation ስለሆነ ያ recommend የምናደርገው ሰው ሊፈልግም ላይፈልግም ስለሚችል እርግጠኛ ሆነን you could try some ማለት አንችልም ማለት ነው። you can try some ይሆንልናል መሞከር ትችላለህ ግን ይሆናል በጣም የሚጣፍጥ ነው መሞከር ትችላለህ ሲባል የሆነ more polite አያደርገንም። ስለዚህ ምን ይሆንልናል ማለት ነው you ought to try some actually ይሄ የምንለው ሰውዬ ፎርማል ነው ኦቶን የምንጠቀመው ለፎርማል ሪኮሜንዴሽን ነው ለፎርማል ሪኮሜንዴሽን ለምሳሌ ማናቀው ሰው ከሆነ ማናቀው ሰው ሆኖ ከዛም በኋላ ቤታችን ቢመጣው ምናምን እንግዳ ቢሆን ማለት ነው ከሱ ጋር ለምሳሌ ፎርማል ነው የምናወራው አይደለ ስለዚህ እየበላችሁ ያለው እናንተ እየቀመሳችሁ ሱ ቆሞ ምናምን ቢሆን በጣም ነው የሚጣፍጠው ብትሞክረው የተወሰነ ነገር ብትሞክረው ሪኮሜንድ አረጋለሁ ስንለው እንግዲህ ፎርማል ሪኮሜንዴሽን ነው ያደረግን ያለው ነው። ስለዚህ ምን ማድረግ እንችላለን you ought to try some ሚለው ይሆንልናል ማለት ነው ought to የምትለዋ ትሆንልናለች ማለት ነው። እሺ 31ኛው ጥያቄያችን ማለት ነው ምንድነው የሚለን ማለት ነው he is a man dash opinion የማን የዚህ ሰውዬን ኦፒኒየን ማለት ነው opinion I respect he always tells me good ways ይለናል ማለት he is a man who opinion ይወላ አይድ ሚኒንግ ራሱ አይሰጠንም። ስለዚህ whomም አይሆንልንም ኦብጀክቲቭ ነው የሚገልጽልን he is a man which opinion which ደግሞ ለኦብጀክት ምናምን ነው አይደለም so he is a man whose opinion አያችሁ እንደ ሲነበብ ራሱ ሚኒንግ ይሰጣቸዋል እኮ so he is a man whose opinion I respect እሱ ይሄ ሰውዬ ነው የሱን ኦፒኒየን ምንም ማለት የማከብር ያደረገ ነው። ለምን ደግሞ የሚያከብረው ሁሉ ጊዜ ትክክለኛ መንገዱን ስለሚነግረው ማለት ነው ይሄ ሰውዬ ለዛ ነው የሱን ኦፒኒየን የሚያከብረው። ስለዚህ ፖዚሽንን ነው የሚያሳየን which is እንግዲህ whose ይሆንልናል ማለት ነው whose ይሆንልናል ያው relative pronoun ናቸው። our success was far dash what we thought possible ይለናል ማለት ነው። our success was far through what we have thought what we thought possible meaning አይሄድልንም our success was far under እኛውም አይሄድልንም our success was far behind what we thought possible far behind ላይሆን ይችላል so ግን እንደው ምናልባት የሚያጠራጥረውን ከሆነ ልንይዘው እንችላለን our success was far beyond what we thought possible so far beyond የሚለው አሰይደናል far plus beyond ማለት ነው so ቤስት የሚሆንልን የትኛው ይሆንልናል ማለት ነው ዲ ላይ ያለችው beyond የምትለው ይሆንልናል ማለት ነው our success was far beyond what we thought possible የሚለው ይሆንልናል ማለት ነው። እሺ 33ኛው the committee decided dash my application for promotion ይለናል ማለት ነው። ይሄኛው ደግሞ ምንድነው መሰላችሁ infinitive and gerund ማለት ነው infinitive 2 plus verb 1 እንዲሁም ደግሞ verb plus ing ማለት ነው infinitive and gerund so ኮመን ናቸው actually በጀረንድ እና በኢንፊኒቲቭ ፎሎ የሚደረጉ ቨርቦች በጣም ብዙ ናቸው ግን ከዛ ውስጥ አብዛኛው ጊዜ ለምሳሌ ዲሳይድድ በቃ አብዛኛው ጊዜ ይመጣል። ስለዚህ ይሄ ዲሳይድድ የምንለው ነገር በማን ነው ፎሎ የሚሆነው በጀረንድ ነው verb ing ነው ወይስ እንግዲህ በኢንፊኒቲቭ ነው የሚለው ነገር ወይም ደግሞ 2 plus verb 1 ምናምን ነው የሚለው ነገር መለየት ነው ማለት ነው። ስለዚህ decided የምንለው በማን ነው ፎሎድ የሚሆነው በኢንፊኒቲቭ ነው so the committee decided to evaluate my application for promotion የሚለው ይሆንልናል ማለት ነው። እሺ 34ኛው he is only 17 ስንት ነው 17 አመቱ ነው so he is not eligible to vote ለመምረጥ ምን አይደለም eligible አይደለም ወይም እንግዲህ eligible ማለት ምን ማለት ነው ይሄ በቃ ያልተፈቀደለት ማለት ነው ያልተፈቀደለት ወይም እንግዲህ በቃ ጀነራሊ ከ18 አመት በላይ ለሆኑ ሰዎች ነው አይደለ መምረጥ የሚችሉት። ስለዚህ ይሄ ሰውዬ አይችልም ይያለን ነው ሶ ፓራራል ናቸው is 17 የሆነ መጀመሪያ ምኑን ገለጸ ኤቪደንሱን አመጣ ከዛም በኋላ eligible እንዳልሆነ ገለጸልን ማለት ነው so he is only 17 then he is not eligible to vote አይሆንም ነው ማለት ነው he is only 17 therefore ስለዚህ he is not eligible to vote የሆነ ወሬ ቢኖር ያው 17 አመቱ እኮ ነው ስለዚህ ለቮት
ቮት ወይም ለመምረጥ ኤሊጂብል አይደለም አይፈቀድለትም እያለ ነው ማለት ነው ሶ ቤስት ፊት የሚያደርግልን ቢ ነው however he is only 17 however he is not eligible to vote አይሆንም ምናልባት ኖት የምትለዋ ብትጠፋ ፖዚቲቭ ናቸው በማለት አስዩም በማድረግ ሃይበርን መጠቀም እንችላለን ቢኮዝም እንደዛው አይሆንልንም ስለዚህ ቤስት ፊት የሚያደርግልን ቢሆንልናል ማለት ነው 35ኛው ጥያቄያችን ደግሞ answer of the video I mean question of the video ወይም እንግዲህ question of not 32ኛው sorry 52ኛው ነው ይሄኛው 35ኛው እንሰራዋለን Argentina and France met in the 2022 World Cup final which is እንግዲህ ኳስ የማያይ ምናምን ራሱ የታየው ማች ማለት ነው ስለዚህ ይታወቃል አርጀንቲናና ፍራንስ ምን በ2022 ላይ ተካሄደው ወይም እንግዲህ ማባዘጋጀችው ማለት ነው ማን ነች ቱርክ ነች ምናምን ነች ያዘጋጀችው ኤኒዌይስ ብቻ የሆነ ሀገር ተዘጋጅቶ ምናምን እና ተገናኝተው ነበር አይደለ ፋይናል ላይ ማለት ነው ፋይናል ላይ ተገናኝተው ነበር ከዛም በኋላ ያው የዋንጫ ጨዋታ ላይ ማለት ነው እንግዲህ ያሸነፈው ቡድን ምን ይበላል ማለት ነው የዓለም ዋንጫ ይበላ ነበር ማለት ነው ከዛም በኋላ እንደውም 90 ደቂቃ አልቆ 4-4 አልቆ ተዛን 30 ደቂቃ ተጨምሮ ምናምን አይደለ ብቻ እንደዛ ተገናኝተው ነበር ነው የሚለን ማለት ነው አብዛኞቻችሁ ታውቁታላችሁ then the game was dash exciting ይለናል ማለት ነው ምን ነበር በጣም ኢቭን አይደለም ሰው ኳስ የሚያቀው ምናምን የሚከታተለው አለ አይደለ እንግሊሽ ፕሪሚየር ሊግ ምናምን የሚከታተለው ሰው ይቅርና የማያቀው ሰው ምንም አይተው ለምሳሌ ኳስ የሚጣላ ሰው ሊኖር ይችላል ኢቭን አባት እናታቻችሁ ምናምን ማለት ነው እነሱ ራሱ ምን ነበሩ በጣም በቃ ጌሙ ምን ነበር ኤክስትሪምሊ ኤክሳይቲንግ ነበር ማለት ነው በጣም መሳጭ ነበር ማለት ነው ስለዚህ the game was dash exciting extremely exciting የምንለው ነገር እዚህ ጋር extremely የሚል ነገር actually እዚህ ጋር extremely የሚል ነገር የለንም indirectly ግን ምን አምጥቶልናል ማለት ነው tremendously የሚለውን አምጥቶልናል tremendously ማለት extremely ማለት ነው በጣም በሚያጓጓ መንገድ exciting ነበር መሳጭ ነበር እያለ ነው ማለት ነው ስለዚህ correct answer should be A ይሆንልናል ማለት ነው 36ኛው Aster was clearly exhausting but she insisted dash dancing till dawn ይለናል ማለት ነው ስለዚህ insist ከዛም በኋላ ደግሞ dancing which is እንግዲህ gerund ማለት ነው ስለዚህ insisted plus ብሎ ምን ይመጣልናል ማለት ነው insisted ብሎ ምን ይመጣልናል ማለት ነው on plus dancing ይሆንልናል ማለት ነው so Aster was clearly exhausted but she insisted on dancing for dancing about dancing ምናምን የሚለው ብዙ አይደለም ስለዚህ on dancing till down so እቺ till መጣች ማለት ነው so ግን till አብዛኛው ጊዜ ስፖክን ላይ ነች ዞሮ on dancing የሚለው ይሆንልናል on ያው ፊት ያደርግልናል ማለት ነው የበለጠ ስለዚህ 37ኛው ጥያቄያችን ደግሞ if you have any spare meal could you give me dash ያለ ነው እንግዲህ could you give me dash so if you have any spare milk could you give me dash እንደው የተወሰነ spare milk ካለ ልሰጠኝ ትችላለህ ወይ ነው እያለ ያለው so እዚህ ጋር ያው milk ምንድነው uncountable ነው ልንቆጥረው አንችልም አይደለ ስለዚህ if you have any spare milk could you give me a few ያቴደናል ግን a few ምን ተጠቀማት ለምንድነው ሲባል ለምንድነው ለካውንተብል ነው ሚልክ ደግሞ አንካውንተብል ነው በዚህ እንጥላታለን ማለት ነው a little ግን ይሆናል could you give me a little የተወሰነ ሊሰጠን ይችላል actually a little and little has different አይደለም ስለዚህ a little ማለት እንደው ትንጥዬ ልሰጠኝ ትችላለህ little ካለ which is negative ነው በቃ ምንም እንዳሌለ መቁጠር ነው ስለዚህ ግን እዚህ ጋር እንደው የተወሰነ if you have any spare milk ታለ የተወሰነች ነገር a little ልሰጠኝ ትችላለህ ወይ የሚለው ያስሄደናል ማለት ነው a lot ያው እዚህ ጋር እንደገና ስፔር ሚልክ ተንለ የሆነ ኤኒ ስፔር ሚልክ ታለ ብዙ ልሰጠኝ ትችላለህ ይባላል አይባልም ፖላይትሊ አባበሉም አይሆን እንደው አንዳንዴ ቢባል እንኳን ጀነራሊ ስናየው ግን አይመከርም ማለት ነው እንደዚህ እንደሚባል ምክንያቱም የሆነ ነገር እኮ ስጠይቁ ትንሽ ልሰጠኝ ትችላለህ ምናምን አሁን እየተባለ ስለሆነ ማለት ነው ስለዚህ ኤሊትን የምትለው አሁንም ቤስ ፊት ያደርግልናል ማለት ነው እሺ 38ኛው ጥያቄያችን the letter came a few days dash ይለናል actually came የምትለው የካም ቨርብቱ ነች አይደለ ስለዚህ ሌተሩ ወይም ደብዳቤው የመጣው ከተወሰነ ጊዜ በፊት ነው ይያለ ነው so the letter came a few days long ምንም አያስሄደንም after ago ያስሄደናል the letter came a few days ago ከተወሰኑ ቀናት በፊት ነው የመጣው ይያለ ነው ማለት ነው ምክንያቱም እቺኛዋ came የምትለው
ፓስት እንደሆነ ስለምታሳየን ነው ኤጎን የምንመርጣት ማለት ነው ኤጎን የምንመርጣት ስለዚህ ኤጎ የምትለዋ መልስ ትሆንልናለች ማለት ነው 39ኛው ጥያቄ please dash the electricity before you go to bed actually እዚህ ጋር turn off turn on ያው most probably electricity power ስለሆነ አጥፋው ኦን አድርገው ኦፍ አድርገው ነው አይደለ ስለዚህ turn off ነው የሚሆነው ነገር ግን አብዛኛው ጊዜ before you go to bed እንግዲህ ወደ ከመተኛታችን በፊት ነው electricity off ነው የምናደርገው አብዛኞቻችን እንጂ ሁሉም ላይሆን ይችላል so most probably የሚሆነው ምን ይሆንልናል turn off የሚሆነው ይሆንልናል ማለት ነው እንጂ turn on ሊሆንልን ይችላል in the case በሆነ ኬዝ ማለት ነው so most የሚያስሄደን ግን turn off ይሆንልናል ማለት ነው ስለዚህ please turn the electricity off before you go to bed ሚለው ይሆንልናል ማለት ነው turn እዚህ ጋር off ደግሞ እዚህ ጋር ማለት ነው እሺ 40ኛው ጥያቄያችን I wish I dash any alcohol last night in the party I'm feeling bad ይለናል ማለት ነው I'm feeling bad እዛ ፓርቲው ላይ ምን እንግዲህ አሁን ምን ያደርገው ነው የሆነ እንግዲህ አስቡት አልኮል ብትጠጡ የሆነ ሳለ አልኮል ብትጠጡ ከዛን አልኮሉ በሚለቃችሁ ጊዜ ምንድነው በቃ መጥፎ ስሜት ነው የሚሰማችሁ እቺ አልኮል ስለሆነ ይታወቃል እኮ አይደለ ኤኒ ድራግም ቢሆን እንደዚሁ ነው ፊልም ታደርጉት አዛት ታይም የሆነ እንትን ታረጋላችሁ የተወሰነ አላ ሳቲስፋክሽን የሆነ ሃፒነስ ምናምን ልታገኙ ትችላላችሁ እቺ ቴምፖራሪ የሆነ ማለት ነው ከዛም በኋላ ግን እንትኑ በሚለቅበት ጊዜ ወይም የዛይ ድራጉ ወይም የአልኮሉ እንትን ዲግሪው በሚያልቅበት ጊዜ ምን ይሆናል ማለት ነው በቃ ትደበራላችሁ ማለት ነው ወይም ማይሆን ድብርት ትደበራላችሁ ወይም እንግዲህ I'm feeling bad የሚለው እሱን ነው ስለዚህ እዚህ ጋር ምን ባረግ እንግዲህ I wish ባልጠጣው ኖሮ እዛ ፓርቲው ላይ ወይም ፓሪው ላይ ምን ባልጠጣው ኖሮ አልኮል አሁን ምን ያደርገኝ ነው እየደበረኝ ነው መጥፎ ስሜት እየተሰማኝ ነው ምናምን እያለ ነው ማለት ነው ስለዚህ ፕላስ ደግሞ የምናየው I wish I dash any alcohol last night ምትለዋ last night ስለዚህ past wish ነው የሚገልጽልን past wish ተሆነ ደግሞ I wish አሁን ለበዚህ ኬዝ ማለት ነው I wish ብሎ I plus ምንድነው የሚሆነው past perfect ነው የሚሆንልን past perfect ደግሞ had plus verb 3 ማለት ነው ስለዚህ had plus verb 3 እዚህ ጋር ይሆንልናል actually I wish I had drank any alcohol last night in the party I'm feeling bad ግን ምን እዚህ ጋር በጠጣው ኖሮ last night አልኮሉን በጠጣው ኖሮ አሁን መጥፎ ስሜት እየተሰማኝ ነው actually ሚኒንጉ አይሄድልንም ባይጠጣ ኖሮ እኮ እዛ ፓርቲው ላይ ባይጠጣ ኖሮ አሁን መጥፎ ስሜት አይሰማውም ነበር ያኔ ስለጠጣ ነው አይደል እንዴ አሁን እንትን ያለው ማለት ነው ስለዚህ ባልጠጣው ኖሮ አሁን መጥፎ ስሜት እየተሰማኝ ነው የሚለውን ነገር ነው የምንመርጠው ስለዚህ haven't አይሆንልንም so had not drunk የሚለው ይሆንልናል I wish I hadn't drunk any alcohol last night in the party I'm feeling bad የሚለው ይሆንልናል ማለት ነው አሁን መጥፎ ስሜት እየተሰማኝ ነው ምን አለ በቃ ባልጠጣው ኖሮ ብሎ ሪግሬት ያደረገ ነው ማለት ነው ስለዚህ ባልጠጣው የምትለው ኖሮ ኔጌቲቭ ስለሆነ hadn't ይሆንልናል ማለት ነው hadn't drunk ይሆንልናል present wish አለ which is present wish ማለት ደግሞ I wish I had a car ለምሳሌ I wish I had a car ለምሳሌ አሁን ታክሲ ምናምን በቃ ተጋፍቼ ምናምን ቢደክመኝ ምናምን ከዛን ወዲ ሪግሬት ሳደርግ ያው present regret ማለት ነው አሁን ፓርቲ እንትኑን I mean ታክሲ ምናምን ግፊያው ምናምን የሰለቸኝ ምንድነው አሁን ነው አይደል present time ላይ ነው ስለዚህ ምን እላለሁ I wish I had a car ምን አለ በቃ የራሴ የሆነ መኪና ቢኖረኝ ምናምን ብዬ ምን አደርጋለሁ ምኞቴን ገልጻለሁ ማለት ነው present wish ልገልጽ እችላለሁ maybe አይታወቅም እኮ in the future እኮ ሊኖረኝ ይችላል ግን present wish የሆነ እንትን አለው so that probability አለው past wish ግን ምንም አይኖረውም ለምሳሌ የኛው ባልጠጣው ኖሮ ነው በቃ አለመጠጣት አይችልም already ያለቀ ነገር ነው regret ነው ማለት ነው ስለዚህ ምን ይሆናል ማለት ነው ያዙ አይቀርም የኛው ፎርሙ ማለት ነው past ተሆነ past wish ተሆነ past perfect ነው የምንጠቀመው present ሆነ simple past ነው which is እንግዲህ I wish I had a car had ምትሏ verb 2 ነች አይደለ have ስለዚህ እንደዛ ይሆንልናል would plus verb 1 ደግሞ future እንትንን ይገልጽልናል ማለት wishን ይገልጽልናል future wishን I wish I would have a car ለምሳሌ በቃ ወደፊት የሆነ ካር ቢኖረኝ እመኛለሁ የሆነ መኪና የራሴ መኪና ቢኖረኝ እመኛለሁ ይያልኩ ነው ማለት ነው ስለዚህ እሱ ያው future ተሆነ ደግሞ would plus ምን ይሆናል ማለት ነው verb 1 ይሆናል ማለት ነው ስለዚህ ግን past ይሁን present ይሁን future ይሁን ልክ እንደዚህ ጋር ለምሳሌ last night ምናምን እንደሚል ነገር የሆነ እንትን ነገር ክሉ ነገር ወይም የሆነ ክሉ ነገር ይሰጣቸዋል ማለት ነው
እሺ 41ኛው ጥያቄ which one of the following has correct sentence construction ይለናል። ገለታ ልበለው። እሺ ገለታ is smart, he is also wise። ይሄኛው ኮሬክት። ገለታ is smart full stop አረጋ ታዛኖዲ ካፒታል በካፒታል ጀመረ full stop ስለሆነ እዚህ ጋር ካፒታል ነው መሆን ያለበት። he is also wise ይሆንልናል ማለት ነው። ጫልቱ is wise, she is also silent። እንደገና እዚህ ጋር ምን ያስፈልጋል? full stop ያስፈልጋል። full stop ካረግን በኋላ ደግሞ ሺ ብሎ የሚጀምረው ኤስ ምን መሆን አለበት? must be capital። ስለዚህ ይሄኛው አይሆንልንም። ሲ ደግሞ አለሙ is kind፣ አለሙ is kind ብሎ ምን አደረገው? እዚህ ጋር ምን አደረገው? ኮማ አደረገ። he is also brave የሚለው አይሆንልንም፣ ምክንያቱም ኮማ ሳይሆን full stop ቢሆን is more እንግዲህ acceptable ማለት ነው። ሀብታም is smart, he is also kind። እዚህ ጋር ደግሞ full stop ይቀራል። full stop ካረግን ደግሞ ይሄኛውም ካፒታል መሆን አለበት። ስለዚህ ኮሬክት የሆነ ሴንቴንስ ኮንስትራክሽን ያለው ኤ ላይ ያለው ይሆንልናል ማለት ነው። ኤ ላይ ያለው ይሆንልናል። 42ኛው you should try to take it dash don't take things seriously ይለናል። seriously በቃ አለ አይደል አንዳንድ ሰው እኮ በቃ በትንሹም በትልቁም የሚያመራው ምናምን ማለት ነው። ስለዚህ ምን ይላል ማለት ነው? እዚህ ጋር የሆነ ነገር ተውትና ግን እዚህ ጋር በቃ አምረራ አትውሰደው don't take it seriously አታምረው፣ አንተ ደግሞ አታምረው አምረራ አትውሰደው ምናምን እያለ ነው። ስለዚህ እዚህ ጋር ምን እያለው ነው? ሲመክረው ምን ይሆናል? ቀለል አድርገው ውሰደው እንጂ ቀለል አድርጎ መውሰድ አለብህ ይኖርብሃል፣ አታምረው እያለው ነው። ስለዚህ you should try to take it lightly don't take things seriously የሚለውናል ማለት ነው። በቃ ይሄ ቀለል አድርገው ውሰደው አታምረው፣ ነገሮችን አታምረድ ቀለል አድርገው ውሰድ የሚለው ነገር ይሆንልናል። ሶ ላይትሊ የምትለዋ ዝም ብሎ ሜቢ ፕሮቨርብ ምናምን ሊሆን ይችላል፣ ግን ዝም ብሎ ያሳይደናል አይደለ? you should try to take it lightly ቀለል አድርገው ውሰደው። so don't take things seriously የሚለው ይሆንልናል ማለት ነው። 40ኛው ማለት ነው። 43ኛው ጥያቄያችን ደግሞ if she hadn't tripped and fallen down ባትወድቅና ባትሰናከልና ምን ባትወድቅ ኖሮ actually past ነው፣ በቃ past ነው። she dash the gold medal ይለናል ማለት ነው። ምን ብትኖር ባትወድቅና ባትሰናከል ኖሮ ጎልድ ሜዳሉን ታሸንፍ ነበር ለማለት ነው። ማሸነፍ ትችል ነበር ለማለት ነው እንግዲህ ተፈለገው። ስለዚህ እዚህ ጋር had ተውት ኖት ምናምን የሚሉትን ተውትና had plus እንግዲህ verb 3 ነው ያለን። ስለዚህ if clause ላይ had plus verb 3 ታለን main clause ላይ ደግሞ ምንድነው የሚኖረው? would have plus verb 3 would haveም ወይም could haveም ሊሆን ይችላል። it depends on the sentence እንግዲህ ስለዚህ could have plus verb 3 ወይም እንግዲህ would have plus verb 3 ኔጌቲቭ ፖዚቲቭ ነገሩ እንዳለ ሆኖ ማለት ነው። ስለዚህ እዚህ ጋር ግን ምን ሆነ? if she hadn't tripped and fallen down ባትወድቅና ባትሰናከልና ባትወድቅ ኖሮ ምን ትል ነበር? ማሸነፍ ትችል ነበር። she could have won the gold medal ማለት ነው። ለምሳሌ እዚህ ጋር couldn't have won ሊሆንልን ይችላል። could not ማለት ነው። ስለዚህ ሚኒንጉ ግን አያስሄደንም አይደለ? እዚህ ጋር ያው ኔጌቲቭ ባትወድቅና ባትሰናከል ኖሮ ጎልድ ሜዳሉን ምን ትለው ነበር? ታሸንፍ ነበር ነው። ስለዚህ ምናልባት could not እንግዲህ ያው it depends on the situation ለዛም ይመስለኛል could not ያላመጡት እንጂ more እንግዲህ ዲስትራክሽን መጨመር ይችሉ ነበር ማለት ነው። she couldn't have won she could not have won the gold medal ያ ማለት ባትወርቅና ባትሰናከል ኖሮ ጎልድ ሜዳሉን አታሸንፈውም ነበር እያለ ነው። እንግዲህ ተሰናክሎና ወድቆ እንዴት ጎልድ ሜዳል ያሸንፋል የሚለው ሌላ ጥያቄ ስለሆነ ዞሮ ዲ እንግዲህ መልስ ይሆንልናል ማለት ነው። አክቹአሊ የለም ነገር ነው ነገሩን ያልኳችሁ could not ምናምን ብሎ የሚሰጠን ቢሆን ኖሮ እንዴት ይሆን ነበር የሚለው ነገር እንትኔ ስለመጣ ነው እንጂ እዚህ ጋር ቤስት ይሆነልን ዲ ያለልን። ስለዚህ if she hadn't tripped and fallen down she could have won the gold medal በቃ ባትሰናከልና ባትወርቅ ኖሮ ምን ይሆን ነበር? እንግዲህ ጎልድ ሜዳሉን ታሸንፍ ነበር እያለ ነው። ቢዩቲ ኤንድ አርት ዳሽ ቱጌዘር ይሄኛው በጣም የሚያሳስት ጥያቄ ነው። ቢዩቲ ኤንድ አርት often think together grammatically incorrect beauty and art are often taught together ያው ግራማቲካሊ ሳይሆን ጀነራሊ ስፖክን ላይ ኮሬክት ሊሆኑ ይችላሉ። ግን እዚህ ጋር ምን ብሏል? together as beauty እና አርትን ምን ያደረገ ነው? እንደ ሲንጉላር እያያቸው ነው ማለት ነው። ስለዚህ we should
እንግዲህ መጠቀም ያለብን ምንድነው ማለት ነው ኢዝን ነው እንጂ አርን አይደለም ቢዩቲ ኤንድ አርት እዚህ ጋር ቢዩቲ እና አርት ሁለት ስለሆኑ ፕሉራል ናቸው ብለን አርን መጠቀም የለብንም ምክንያቱም ቱጌዘር ብሎና እንደ አንድ ሲንጉላር ስለወሰዳቸው so that beauty and art is often taught together ሚለው ይሆናል ማለት ነው as singular context ስለሰጠን ማለት ነው he graduated in physics and በምንድነው graduate የሆነው በፊዚክስ ነው graduate የሆነው and he works dash as a teacher ያው እንትኑ ራሱ ያስሄደናል አይደል ነገሩ ራሱ ያስሄደናል በቃ he works as a teacher so በፊዚክስ graduate ስለሆነ እንደ መምህር ስራው ምንድነው መምህር ነው እያለን ነው በቃ በፊዚክስ ተመረቀ ስለዚህ የፊዚክስ መምህር ነው ማለት ነው so he graduated in physics and he works as a teacher የሚለው ይሆንልናል ማለት ነው like a teacher ቴምፖራሪ ሲሆን like የምንጠቀመው ማለት ነው ይሄኛው ግን በፊዚክስም ስለተመረጠ ስራው ምንድነው በቃ መምህርነት ነው ማለት ነው I'm not worried dash she can take care of herself don't worry about ምናምን አላ ንግግር አብዛኛው በቃ ኮመን የሆነ ነገር ነው worry ታለ ከዛን ምንድነው የሚመጣው about don't worry about this don't worry about ምናምን ስለዚህ I'm not worried about her she can take care of herself ስለሷ አልጨነቅም በቃ ራሷን መንከባከብ የምትችል ልጅ ነች ትልቅ ነች ምናምን እያለ ነው ማለት ነው የኛው ሰው እንግዲህ በጣም ብስጭት ነገር ውስጥ ነው ያለው so I'm not worried about her she can take care of herself እያለ ነው ስለዚህ worry ከሆነ plus about ነው የሚመጣው ስለዚህ አንዳንድ በቃ ኮመን የሆኑ ነገሮች አሉ እንጂ ለምሳሌ እዚህ ጋር እየተካን ብንሄድ የሆነ የሚያስሄደን ሊኖር ይችላል ግን don't worry about ምናምን ዝም ብለን እንኳን ስናስተውሰው ማለት ነው ስለዚህ worried plus about ይመጣልናል ስለዚህ ሲሆንልናል ማለት ነው 47ኛው he inspired the audience with his speech ምን ያረጋቸው ኦዲየንሶቹን ምን በማውራት ኢንስፓየር አረጋቸው እያለ ነው so the speech was quite inspiring ምን ነበር ኢንስፓይሪንግ በምን ኦዲየንሶቹን ኢንስፓየርድ አረጋቸው ስለዚህ ያ ስፒቹ ምን ነበር ኢንስፓይሪንግ ነበር inspiring ለምሳሌ interesting the movie was ለምሳሌ ዝም ብዬ በእንትን ልንገራችሁና ለምሳሌ ፊልሙ ምን ነበረ ኢንተረስቲንግ ነበረ ስለዚህ እኛም ኢንተረስትድ ሆነንበታል ስለዚህ ኢንተረስቲንግ እንደዚህ አይነት ነገሮች አሉ inspiring ስለዚህ he inspired the audience with his speech so that the speech was quite inspiring የሚለው እዚች ጋር inspiring እንከታለን ማለት ነው የሆነ ሰዓት ላይ 12ኛ ክላስ ምናምን ይመስለኛል አለ ስለዚህ ተምራችሁታል so b መልሳችን ይሆናል ማለት ነው 48ኛው ጥያቄያችን ደግሞ dash of the family has been to college ይለናል ማለት ነው none of the family has been to college በቃ ግልጽ ነው እንትን ይልና any of አይባልም every of the family has been to college less ነው no of አይባልም ማለት ነው ግራማቲካሊ ኢንኮሬክት ናቸው ስለዚህ a ምን ይሆንልናል none of the family has been to college sorry for that family እንግዲህ ሰው ይሆንልናል እንግዲህ none ተመጣቆ of ነው የሚመጣው ስለዚህ none of የሚለው ይሆንልናል ማለት ነው I went to bed late last night ወደ እንቅልፍ ሄድኩት ወይም ወደ አልጋዬ ሄድኩት አምሽቼ ነው last night እያለ ነው አምሽቼ ነው መቼ last night so that I went to bed late last night ሌላኛው ደግሞ አረኔም እንደዛው ነበር እኔም እኮ አምሽቼ እኮ ነው የሄድኩት ምናምን ሲል ደግሞ ምን ይላል ማለት ነው so did I ይላል ማለት ነው so did I ለምሳሌ ያው መልሳችን ኤ ነው የሚሆነው so do I የሚለው already past ስለሆነ went የሚል ስለሆነ ዱን ሳይሆን ዲድን ነው መጠቀም ያለብን so am I ለምንድነው ለምንድነው so am I ደግሞ ያልሆነው እዚህ ጋር አክሽን ቨርብ ነው went to bed የሚለው እዚህኛው ጋር ግን am የሆነው so am I ያለው ደግሞ ምንድነው verb to be ነው የመሆን ግስ ነው ስለዚህ አይሆንልንም ማለት ነው እዚህ ጋር አክሽን ቨርብ ተሆነ እዚህ ጋር so ምናምን ብለን የምንገልጸው አክሽን ቨርብ ሆነ አለ ወደፊት እዚህ ጋር ደግሞ am ምናምን ወይም ደግሞ verb to be የመሆን ግስ ተሆነ እዚህ ጋር የመሆን ግስ ነው መግለጽ ያለብን ስለዚህ ቤስት አንሰራችን a ይሆንልናል ማለት ነው so did I የሚለው ይሆንልናል እሺ 50ኛው ጥያቄያችን if metal is heated at extremely high temperature it dash ይለናል ማለት ነው ያው የኛው ቀላል ጥያቄ ነው ግን በጣም ኮንፊውዚንግ ነው ለምን እንደሚያመጡትም ግራ ይገባኛል እኔ ማለት ነው ምንድነው ለምሳሌ ያው ሁልጊዜ እንደሚባለው ብዙ ሰው የሚለው አለ ለምሳሌ which is ግልጽ የሆነ ነገር ነው ቋንቋ ራሱን አፕዴት እያደረገ ነው የሚሄደው እንጂ የሆነ ስፔሲፊክ የሆነ ለምሳሌ እንደ ፊዚክስ
ወይ ኢኮኖሚክስ ላይ እንደምትማሩት ወይ ኬሚስትሪ ላይ እንደምትማሩት በቃ ኤች የምትወክለው ሃይድሮጂንን ነው ኤል አይ የምትወክለው ሊቲየምን ነው ምናምን ተብሎ የሚወሰን ነገር የለም ቋንቋ ላይ ማለት ነው በየተደጋጋሚ በቃ እንትን ነው አግሪመንት እንደ አግሪመንት ስለሆነ ይቀያየራልና ምንድልላችሁ ነው ይሄ እንግዲህ ጀነራል ትሩዝ ነው ጀነራል ትሩዝ ተሆነ ዜሮ ኮንዲሽንን መጠቀም እንችላለን ታይፕ 1ንም ያው መጠቀም እንችላለን ዜሮ ኮንዲሽንን የምንጠቀመው ጀነራል ትሩዝ ተሆነ ነው ስለዚህ if metal is heated at extremely high temperature ለምሳሌ ሜታሎችን ብረቶችን ምን በጣም በሃይ ቴምፕሬቸር በጣም ብዙ በሆነ ወይ ሃይ በሆነ ቴምፕሬቸር ምን ብናረጋቸው ሂት ብናረጋቸው ብናሞቃቸው ምን ይሆናሉ ይቀልጣሉ አይደለ ስለዚህ it is general truth ስለሆነ it melts ማለት እንችላለን አንድ መልሳችን ይሄ ነው ተዛን ታይፕ 1ንም ደግሞ መጠቀም እንችላለን ታይፕ 1ን መጠቀም እንችላለን እዚህ ጋር እንግዲህ ያው በፎርሙ ማለት ነው ታይፕ 1 ደግሞ መጠቀም የምንችለው በፎርሙ ነው ስለዚህ if metal is heated at extremely high temperature ምን ያደርጋል ሜታሎችን በጣም extremely high በሆነ ቴምፕሬቸር ሂት ብናረጋቸው ምን ይሆናሉ ሜልት ያደርጋሉ ይያለን ነው ስለዚህ it will melt የሚለው መልሳችን ይሆናል ሁለቱም ፖሲብል እና 100% መልስ የሚሆኑ መልሶች ናቸው ስለዚህ ቢም ሲም ይሆናል ማለት ነው እዚህ ጋር እንደው ደግሞ እንደዚህ ከመጣ ማለት ነው የትኛውን ብትመጡ ይሻላችኋል እንትኑ ቢም ብትመርጡ I prefer B ሜልት የምትለዋን ብትመርጡ ጥሩ ነው ማለት ነው ቢ ላይ ያለችውን መምረጥ ፈተና ላይ ተሆነ ማለት ነው ለምሳሌ ኤግዛማችሁ ላይ ቢመጣ መቼም ሁለት አታቀቡም አይደል ሁለት አይከበብም እሺ ጥያቄው እንዳጋጣሚ ስህተት ምናምን እንኳን ብታገኙ ተቻላችሁ በቃ ለሰውየው ለፈታኞቹ እንትን ማለት ግን less probable ነው እዛ እነሱ ጋር የመድረስ እንትኑ ግን ወይም ደግሞ ቆይ ይሄማ መልስ የለውም ምናምን ብላችሁ ለምሳሌ ክላስ ውስጥ የሆነ መልስ ባይኖር አክቹአሊ ለመምራችሁ መናገር ትችላላችሁ ግን አንዳንዴም ዘላችሁት በኋላ ሲጣችሁ መልስ የለውም ምናምን ብላችሁ መከራከር ትችላላችሁ እዚህ ላይ ግን አይሆንም ማንም የሚሰማችሁ የለም ስለዚህ የመረጣችሁትን በቃ ከኤስ ከዲም አንዱ መልስ ነው አይደለ እነሱ አስዩም ያደርጉት ስለዚህ በመላመልታችሁ መስጠት ነው እና ሁለት መልስም እንዳትሞሉ አብዛኛው ጊዜ ደግሞ ማሽኑ እንትን የሚል ከሆነ ሁለት መልስ መለሳችሁ ተሆነ አንዳንዴ 10 15 ጥያቄ ሊዘልባችሁ ይችላል ማለት ነው ኢማጂን እንግዲህ 10 15 ጥያቄ ቢዘል አስቡት ደግሞ ከዛ ከሁለት መልስ በኋላ ያሉትን 10 15 ጥያቄ በደንብ ሰርታችሁ ቢሆን እነሱን ከዘለለ በጣም ነው እንትን የሚጎዳችሁ ማለት ነው ስለዚህ ዝም ብላችሁ በቃ ትክክለኛ አንድ ሁለት መልስ እንዳትመልሱ ምንም ሁለት መልስ ቢኖረው ራሱ ማለት ነው ልክ እንደቀደሙ ሁለት መልስ ቢኖረው ራሱ ሁለት መልስ እንዳትመልሱ መልስ ታሌለውም ደግሞ ባዶ ወረቀት እንዳትሰጡ ማለት ነው ሞልታችሁ እንትን ማለት ነው እሺ Ethiopian Epiphany is celebrated on the 20th of January ይሄኛው ምንም ግልጽ ነው በቃ ስፔሲፊክ ታይም ስለሆነ ስፔሲፊክ ዴት ስለሆነ ምን ነው የምንጠቀመው on ነው የምንጠቀመው ስለዚህ Ethiopian Epiphany is celebrated on the 20th of January የሚለው ይሆንልናል ማለት ነው on ይሆንልናል እሺ 52ኛው ጥያቄያችን ደግሞ it was ይሄኛው 52ኛው ጥያቄያችን ምን ይሆንልናል ማለት ነው question of the video ይሆንልናል ማለት ነው ይሄኛውን እንግዲህ ያው መልሱን አያችሁት መሰለኝ I think ግን ችግር የለውም በቃ እዚህ ጋር ዛት ነው መልሱ የሚሆነው ዛት ነው ግን እስቲ ምንድነው እንትን ቢል ኖሮ ለምንድነው ሌሎቹ ያልሆኑት what ለምን አልሆነም whom ለምን አልሆነም which ለምን አልሆነም especially which እና ዛት ማለት ነው which እና ዛት ለምንድነው whichን ያልተጠቀሙ የሚለውን ነገር ያው make this ምን ማድረግ ነው ማለት ነው prove them ወይም ደግሞ prove it wrong ለምን አልሆነም የሚለውን reason out አድርጉት ማለት ነው እሺ communication activity ወይም ደግሞ በጣም ቀላል ወደሆነው ይሄ communication activity actually 20 ጥያቄ 15 ጥያቄ አለ እና በጣም ተለማመዱ በጣም ቀላል የሆነ ጥያቄ ነው ቢያንስ ከ20 ውስጥ 95%ን መመለስ ከዚህ ከኮሙኒኬሽን ውስጥ ማለት ነው እሱኛው ነው ከፍ የሚያደርጋችሁ ጀነራሊ ሲታይ ግን እንግሊሽ ኤንድ ማትስ ነው አብሶ ደግሞ ስፔሻሊ እንግሊሽ በጣም እንትናችሁን ከፍ የሚያደርግላችሁ ነው ስለዚህ በደንብ ለመስራት መሞከር ነው ሶ ምን ይለናል ቅዱስ ምንለው ሰውዬ ወይም ተማሪ ቢኖር we have already done an assignment on this ለምሳሌ የሆነ ቶፒክ ቢኖር በቃ አሳይመንት እኮ ሰርተናል እዚህ ቶፒክ ላይ already በቃ ሰርተናል why do we need to do another one on the same ይለናል እዚሁ አንድ አይነት ቶፒክ ላይ ለምንድነው ለምሳሌ ሌላ አሳይመንት ሊሆን ይችላል ክላስ ወርክ ሌላ ሊሆን ይችላል ለምን እንሰራለን እያሉ ነው already እኮ
አሳይመንት እኮ እዚህ ቶፒክ ላይ ሰርተናል እና ለምንድነው ሌላው ላይ የምንሰራው እዚሁ ላይ አንድ አይነት ቶፒክ ሆኖ ሌላ ነገር እዚሁ ላይ ለምን እንሰራለን ሌሎች ላይ ለምን አንሰራም እያለ ነው ሌላኛው ክላስሜት ደግሞ many students fail in this course yes ያስሄደናል መምህሮቹ እንግዲህ ምን ሊሆን ይችላል ለምሳሌ የሆነ ቶፒክ ላይ አሳይመንት ቢሰጣችሁ ተዛን አብዛኛው ተማሪ ቢወድቅ እንደገና ደግሞ እሱ ቶፒክ ላይ ምን ሊሰጣችሁ ይችላል ማለት ነው ሌላ አሳይመንት ሊሰጣችሁ ይችላል ማለት ነው አንዱ ሪዝን ሊሆን ይችላል ግን ለስ ነው ማለት ነው ለስ ነው as probability እንይዘዋለን አረም ታረጉታላችሁ ማለት ነው እሺ you should submit your assignment on time ምንም አያስሄድም እዚህ ጋር ለምንድነው አንድ አይነት ነገር የምንሰራው እዚሁ ላይ ነው ያለ ያለው doing assignment is good academic practice ምንም nonsense ነው ምንም ከጥያቄው ጋር የሚያስሄድ ነገር አይደለም is in order to get deeper understanding onto it ወይም understanding onto it እንግዲህ ዲ ከሁሉም ስናየው የበለጠ ያስሄደናል ኤ እና ዲ ነበር ቲክ አደረግነው እንደገና y ነው የተባለው ስለዚህ ለምንድነው why do we need to do another one on the same ሲባል ለምንድነው ማለት ነው in order to get deeper understanding on it በቃ የበለጠ ጥልቅ የሆነ አንደርስታንዲንግ እንደሚኖራችሁ ማለት ነው ለምሳሌ አሁን ዴሪቬቲቭ ላይ ብዙ አሳይመንት በተሰጣችሁ ቁጥር እዛው ዴሪቬቲቭ ላይ ብዙ በተሰጣችሁ ቁጥር ብዙ ፕራክቲስ ባረጋችሁት ቁጥር የበለጠ ምን ትሉታላችሁ አንደርስታንድ ታረጉታላችሁ ማለት ነው ስለዚህ የበለጠ እንግዲህ ሲጀመር ዋይም ብሎ ስለሆነ in order to ተዛን ዋይ ለምን እንደዚህ እንሰራለን እንደዚህ ለማድረግ ፎርሙንም ያዘልን ዲ ላይ ስለሆነ ምን ይሆንልናል ዲ መልሳችን ይሆናል ማለት ነው እሺ 54ኛው ደግሞ ኡጁሉ የምንለው ሰውዬ አለ a teacher education program must align with school curriculum ይለናል ማለት ነው የመምህሮች ኤዱኬሽን ፕሮግራም ከስኩል ካሪኩለሙ ጋር አላይን ማድረግ አለበት እያለ ነው ቲቸር ማለት ነው ከዛም በኋላ ሌላኛው ደግሞ ኮሌጅ ምን ይላል ማለት ነው that's a good point ይላል that's a good point the education policy also suggested so that's really nice ይሆንልናል አይደለ በቃ ደገፈው ማለት ነው ጥሩ ፖይንት ነው ትክክል ነው የቲቸር ኤዱኬሽን ፕሮግራም ከምን ጋር መያያዝ አለበት ከስኩል ካሪኩለም ጋር አላይን ማድረግ አለበት ሲል ከዛም በኋላ ሌላኛው that's good point ጥሩ ፖይንት ነው ያነሳው so the education policy ራሱ ይሄኛውን የመምህሮች ኤዱኬሽን ፕሮግራም ከስኩል ካሪኩለሙ ጋር አላይን እንደሚያደርግ ሰጀስት ያደርጋል ሪኮሜንድ ያደርጋል እያለ ነው I think you know the difference between school and college ምንም አያገናኘውም እዚህ ጋር I'm not sure teachers life has now become quite deplorable ይላል ይሄኛው ምንም ማገናኘው ነገር ነው ያው አቴንሽናችሁን እንትን ለማለት ነው I totally agree our problem cannot be solved by education alone ምን ከጥያቄው ጋር ማገናኝ ስለሆነ so a መልሳችን ይሆናል ማለት ነው 55ኛው ጥያቄያችን ደግሞ ዳንኤል ምን ለዋለ so ዳንኤል ምን ይላል to stimulate our ኢኮኖሚያችንን stimulate ለማድረግ ምን investment should be encouraged investment ወይም ደግሞ ኢንቨስት የሚያደርጉ ሰዎች ምን ማድረግ encourage ማድረግ አለብን ወይም ኢንቨስትመንቱ should be encouraged ይለናል ማለት ነው ከዛ ሌላኛው እንግዲህ I think many people are dying of hunger these days አገናኘው ምንም ሰውየው ያለ ኢኮኖሚያችንን ስቲሙሌት ለማድረግ ኢንቨስትመንቱ ኢንከሬጅ መደረግ አለበት ያለ ነው ስለዚህ የኛው ስለሌላ ነገር ነው ያወራለው I don't agree that the price of things is skyrocketing ምንም ይሄኛው ደግሞ የሚያገናኘው ነገር የለም ዝም ብሎ ብቻ አሁን ትሩ እኮ ሊሆን ይችላል እዚህ ጋር ያሉ ነገሮች ግን ከጥያቄው ጋር ወይም ዳንኤል ካነሳው ነገር ጋር አይደልንም in my opinion the government should increase our salary እሺ I'm not an expert but restoring peace should be a priority ይሄኛው አሁን ሲና ዲ ያው መልስ ሊሆኑልን ይችላሉ አክቹአሊ ጀነራሊ ስናቸው ማለት ነው እንግዲህ ኢንዲፔንደንስ እንግዲህ እንዳወጣው ሰውዬም ሊሆን ይችላል እንደኛም አንደራራ ሊሆን ይችላል ዲ ሲ ለምን መሰላችሁ የሚሆነው ሳላሪ ጨመረ ማለት ሰዎች ምን ያደርጋሉ ሳላሪያቸው ሲጨምር ኢንቨስት ያደርጋሉ ማለት ነው ኢኮኖሚ ላይ ማለት አይደለ ስለዚህ ሳላሪ በጨመረ ቁጥር ሞር ኢንቨስትመንት ምን እየተደረገ ነው የሚሄደው ኢንከሬጅ እየተደረገ ነው ይሆንልናል ዲ ላይ ደግሞ ያው most probably ሲ ነው መልሱ ሲ ነው የምንለው ዲም ግን የሆነ ነገር አለው I'm not an expert አይደለውም ነገር ግን ይሄ ፒስን ወይም እንግዲህ ሰላምን መጀመሪያ ሪስቶር ማድረግ
መጀመሪያ ፕራዮሪቲ ሊሰጠው ይገባል መጀመሪያ ልንሰጠው ይገባል ፒሲን ሪስቶር ማድረግ ይያለን ነው ስለዚህ ኢንቨስትመንትን ኢንከሬጅ ከማድረጋችን በፊት ፒሱን መጀመሪያ ወይም ሰላሙን ማምጣት አለብን ምክንያቱም ሰላም ከመጣ በኋላ ነው ኢንቨስትመንትስ የቱ ጋር ነው ኢንቨስት የሚደረገው ሜቢ ኦንላይን ምናምን ካልሆነ በስተቀር የትኛው መሬት ላይ ሰላም ታሌለ ምኑ ላይ ነው ኢንቨስት የሚደረገው ማለት ነው ስለዚህ ያው ሁለቱም ያሳይደናል ግን ሞስት ፕሮባብሊ ወይም ዝም ብለን ጀነራሊ ስናየው አሁን ይሄ ውስጥ ገብተን ነው አይደል ያየነው ኢንቨስትመንት ምኑ ጋር ኢንቨስት ይደረጋል ምናምን የሚለው ነገር ማለት ነው ከላይ ስናየው ግን ያው ሲመልሳችን ይሆናል ማለት ነው 56ኛው ጥያቄያችን ደግሞ ምን ይሆናል ማለት ነው ገስት አለ ከዛ ነው የሚቀበል ነገር አለ ደግሞ ሪሴፕሽኒስት አለ ማለት ነው ሶ አሁን ይሄ እንግዳው ማለት ነው የሆነ ነገር ጠይቃት ወይም ጠይቀውን በል ወይም እንደ ሴት ነው ሰራትናት ቢጠይቃት ምን አለች ኖ አይ ካን ስፒክ እንግሊሽ ኤንድ ፍሬንች አለች አይ ኖ ምንድነው የምችለው እንግሊሽና ፍሬንች ነው ማውራት የምችለው አለች ስለዚህ አሁን ይሄ ሰውዬ ምን ቢጠይቃት ነው እንደዚህ የምትመልሰው የሚለው እንዴ ካን ዩ ስፒክ አረቢክ አላት ካን ዩ ስፒክ አረብኛ ማውራት ትችላለሽ አይ አልችልም አይ ካን ስፒክ ኖ ማለት ነው በቃ ኖ አይ ካንት እንደማለት ነው አይደለ ሶ ኖ አይ ካን ስፒክ እንግሊሽ ኤንድ ፍሬንች አይ አልችልም ምንድነው ማውራት የምችለው እንግሊሽና ፍሬንች ነው ማውራት የምችለው this is possible answer መሆን ይችላል Can you speak English ብሏት መቼም no I can speak English and French ማለት አይቻልም አይደል እንዴ እንግሊዘኛ ማውራት ትችላለህ ተብሎ አይ እንግሊዘኛና ፍሬንች ነው ማውራት የምችለው ይባላል አይባልም እንትኑም አይወስደንም ማለት ነው Can you speak any foreign language ይለናል Can you speak any foreign language No I can speak English and French English እና ፍሬንች ታዲያ ምንድናቸው foreign language አይደሉ ናቸው ስለዚህ እዚህ ጋር Can you speak any foreign language የውጭ ቋንቋ መናገር ትችላለህ ተብሎ አይ አልችልም ተብሎ ተዛኖዲ ደግሞ እንግሊሽ እና ፍሬንች ማውራት ይችላል ይባላል አይባልም How many language can you speak No ይሄ ደግሞ እንትኑ ራሱ አይሄድም እዚህ ጋር ነው የሚለው ነገር ማለት ነው ስለዚህ most probably አሳማኝ ባይሆንም ያው ቤስት ይሆንልናል ማለት ነው Can you speak Arabic No I can speak English and French የሚለው ይሆንልናል ማለት ነው 57ኛው ቴዲን በለው so ቴዲ የሆነ ነገር ጠይቆ ተዛን የቴዲ ፍሬንድ ምን ይላል ማለት ነው I won't buy anything I will invest it on a new business አረ ምንም አሁን ቴዲ የሆነ ነገር ሲለው እንግዲህ ይሄን ነገር ትገዛበታለህ ወይ ይሄን ነገር ትገዛለህ ወይ ለምሳሌ መኪና ትገዛለህ እንትን ትገዛለህ ወይ ምናምን ይያለው ነው ማለት ነው አይ ምንም ነገር አልገዛም ምን ላይ ነው አዲስ ቢዝነስ አይዲያ ላይ ነው ኢንቨስት ማረገው ይያለ ነው የቴዲ ፍሬንድ ማለት ነው ቴዲ ነው መጀመሪያ ጥያቄውን የጠየቀው so ላይ ምን ይለናል ማለት ነው what will you buy if you win the lottery ይሆንልናል አይደል ሎተሪ ብታሸንፍ ምን ትገዛለህ አለው አረ ምንም ነገር አልገዛም ቀጥታ ሙሉ ነው እንግዲህ ኒው ቢዝነስ ላይ ኢንቨስት ማረገው አለ የቴዲ ፍሬንድ ማለት ነው የኛው ፖሲብል አንሰር ይሆንልናል እሺ ሌሎቹን እንግዲህ ሪዝን አውት እናርጋቸው what will you do if you win the lottery ምን ታደርጋለህ ሎተሪ ብትገዛ አለው ተዛም ሎተሪ ብታሸንፍ አለው ተዛኔ እሱ ፍሬንድ ደግሞ አይ ምንም ነገር አልገዛም ይላል እንዴ ምን ታደርጋለህ ተብሎ ምንም ነገር አልገዛም ይባላል አይባልም አይደለ ምንም ነገር አላደርግም ቀጥታ ኢንቨስት ነው ማረገው ሚል በቃ I won't do anything by ሳይሆን I won't do anything I will invest it on a new business ቢል ይሆንልናል እዚህ ጋር ምን ቢሆን do ቢትኖርልን ማለት ነው እዚህ ጋር do ስላለ ስለዚህ ይሄኛው ዲስፕሩቭ እናደርገዋለን what will you invest on if you win the lottery እዚች ጋር ኢንቨስትመንት ስላለኝ ግን ኢንቨስት አውጥታታል I won't buy anything አይሆንልን what will you invest on if you win the lottery ምን ላይ ኢንቨስት አደርጋለሁ ሎተሪ ብታሸንፍ I won't buy anything ምንም ነገር አልገዛም አዲስ ቢዝነስ ላይ ኢንቨስት አደርጋለሁ አይባል ምክንያቱም መጀመሪያ ላይ እዚህ ጋር ያለው እንደው ይሄ እዚህ ጋር ቢመጣ ጥሩ ነበር ይሄኛው ባይኖር ማለት ነው I won't buy anything የሚለው ቢጠፋልን ሲ ነበር የሚሆነው ማለት ነው I won't buy anything ቢጠፋና I will invest it on a new business what will you invest on if you win the lottery ምን ላይ ኢንቨስት አደርጋለሁ ሎተሪ ዊን ብታሸንፍ ሲባል ኒው ቢዝነስ ላይ ኢንቨስት አደርጋለሁ የሚል ይሆንልን ነበር እዚህ ጋር ግን I won't buy የሚል ነገር ስላለ ማለት ነው ያው ኢንቨስትመንት ነው የሚያወራው ስለዚህ አይሆንልንም ሶ ቤስት አንሰር የሚሆነው ኤ ይሆንልናል ማለት ነው 58ኛው ደግሞ ቲና ኤንድ ፍሬንድ ያው ቲና እና የሷ ፍሬንድ አለ ዘን ቲና እንግዲህ የሆነ ነገር ጠይቀቻት ወይም የሆነ ነገር አለቻት የሷን ፍሬንድ ማለት ነው ምን አለ ተዛም ፍሬንዷ I don't think so አይመስለኝም
I may get at most B the exam was tough አረ አይመስለኝም ኤግዛሙ በጣም ታፍ ነበር ከባድ ነበር እንደው ምናልባት ቢበዛ ምናልባት ስንት ምን ላገኝ ይችላልው B ላገኝ ይችላልው ግሬዷ ማለት ነው ሶ B ላገኝ ይችላልው አለቻት ስለዚህ ቲና ምን ብላ ብትጠይቃት ነው እንግዲህ እንደዚህ የምትለው ነው do you think will you get a B in economics a grammatically incorrect ነው ያው do you think ታዛን ደግሞ will you get ሁለት ኩዌሽን ሆኖ grammatically incorrect ነው እንተዋለን አለ ችግር የለውም የዚህን ኮንሴፕቱን ማለት ነው እሺ do you think you will get an A in economics አሁን ይሄ ያስሄደናል ኢኮኖሚክስ ላይ A የምታገኝ ይመስልሻል ታስቢዋለሽ ስትላት ታዛን የሷ ግሬድ ምን የሷ ፍሬንድ ምን ልትራት ትችላለች አራ አይመስለኝም ምናልባት እንደው ቢበዛ B ነው ማገኘው ኤግዛሙ በጣም ከባድ ነበር ስለዚህ ፖሲብል አንሰራችን B ይሆንልናል ማለት ነው ኤን ግራማቲካሊ ኮሬክት አይደለ do you think አለ ተዛን ወዲ ቀጥታ አረፍተ ነገር ነው ሲ ላይም አንድ አይነት ነው ግን do you think ብሎ will you አለ ሁለት እንትን አለ ሁለት ጥያቄ ጠየቀ አንድ do you think አለ ተዛን ደግሞ will you get አለ ስለዚህ ግዴኛው አረፍተ ነገር ነበር መሆን ያለበት ይሄ ግራማቲካሊ ሲ እና ኤ ኢንኮሬክት ናቸው ዲ ላይ ደግሞ do you think you will get a B in economics እናንተ አሁን ለምሳሌ ማለት ነው ኢኮኖሚክስ ላይ B የምታገኙ ይመስላችኋል ተብሎ አራ አይመስለኝም እንደው ቢበዛ B ነው ማገኘው ኤግዛሙ ከባድ ነው ይባላል አይባልም most probably የሚባለው ኤ ታገኛላችሁ ኢኮኖሚክስ ላይ የምታገኝ ይመስላል ትባል ምን ልትል ትችላለህ አራ አይመስለኝም እንደው ቢበዛ B ነው ማገኘው እንኳን ይቀርቶ እንደው ቢበዛ B ነው ማገኘው ኤግዛሙ ነበር ታፍ ነበር ከባድ ነበር የሚለው ይሆንልና ስለዚህ B እና C ይሆናል C ግን ሁለት ጥያቄ ሆነ do you think የሚለው አንድ ጥያቄ ነው will you get የሚለው አንድ ጥያቄ ነው ስለዚህ ሁለት ጥያቄ ደረብ ግራማቲካሊ ኢንኮሬክት አድርገዋል ስለዚህ B ይሆንልናል ማለት ነው B ይሆንልናል ዘጠነኛው ደግሞ ቤዛ ምንላት I'm not a big fan of football ይላል ተላልች እንደ አብዛኞቻችሁ ማለት ነው አይደለ ስለዚህ ምን ይላል እንግዲህ እንደዚህ የፉትቦል ወይም የእግር ኳስ ትልቅ ደጋፊ አይደለውም ማለት ተዛን ሮማንም እንግዲህ ምን ለማለት ነው የፈለገችው እንግዲህ ኢንቴንሽኑን ስናየው አረ እኔም አይደለውም ያናል አልደግፍም ምናምን ልትል ነው ማለት ነው ፋን አይደለውም so am I አይሆንልንም which is totally እንግዲህ ምንድናቸው እዚህ ጋር am not ነው ያለው ስለዚህ ኔጌቲቭ ተሆነ ደግሞ ኔዘር ነው እንጠቀመው ማለት ነው ስለዚህ am not a big fan of football ስትል ሮማን ምን ትላለች ኔዘር am I እኔም ፋን አይደለሁም ቢግ ፋን ኦፍ ፉትቦል አይደለሁም በቃ ያናል እግር ኳስን አልደግፍም ትልቅ ደጋፊ አይደለሁም የእግር ኳስ ያለች ነው ማለት ነው ስለዚህ ኔዘር am I የሚለውና በቃ ኖት ስላለች ሶና አይዘር ይቀራሉ ከዛም በኋላ ኔዘር ይመጣል ኔዘር ጋር ስንመጣ እዚህ ጋር am ነው ያለችው ስለዚህ ቀደም አውርቻችኋለሁ የመሆን ግስ ከሆነ ወይም እንግዲህ verb to be ተሆነ እዚህ ጋር verb to be ነው መሆን ያለበት አክሽን verb ተሆነ አክሽን verb ነበር እዚህ ጋር ግን የመሆን ግስ ስለሆነ የኳስ ደጋፊ የመሆንና ያለመሆን ስለሆነ እዚህ ጋር አምን ነው የምንጠቀመው ማለት ነው ሶ ኔዘር አማ የሚለው ሲመልሳችን ይሆንልናል coworker and boss አሉ ደግሞ ያወሩ ነው coworker ምን ይላል hard work is a crucial quality for an employee ይላል for an employee ምን hard work is በጣም crucial quality ነው በጣም አስፈላጊ ኳሊቲ ነው ይለዋል ቦሱ ተዛን አለቃው ምን ሊለው ይችላል I don't know if employees work hard አላቀም ኤምፕሎይዎቹ ወይም ተቀጣሪዎቹ በእንዶ ሃርድሊ ወይም ይሄ ምንድነው የሚባለው ወርክ ሃርድ መስራታቸውን አላቀም ነው የሚለው ከጥያቄው ጋር አያገናኝም that's true but I don't agree with you ይባላል አይባልም ትክክል ነው ያ ትክክል ነው ግን ካንተ ጋር አግሪ አላደርግም ታዲያ ከመኑ ጋር ነው አግሪ የምታደርገው እንግዲህ ፐርሰናል ጥላቻ ምናምን ካሌለበት ቦሱ እንደዚህ ሊል አይችልም ይሄኛው ትክክል ነው ያልከው ነገር ትክክል ነው ካንተ ጋር ግን አግሪ አላደርግም አልስማማም የሚል ነገር አይሆንም ማለት ነው you can say so but that's totally acceptable እኛም nonsense ነው I take your point but discipline is also important አያችሁ ይሄ በቃ ቤስት ነው I take your point yeah I see your point እንደገና ደግሞ ግን ነገር ግን ዲሲፕሊን ራሱ ምንድነው ኢምፖርታንት ነው ኪዩዝ እንግዲህ ምንድነው ሃርድ ወርክ ፕላስ ዲሲፕሊን which is smart work ማለት ነው አንዳንዴ ስማርት ወርክ ምናምን ሲባል የሆነ በትንሽ ሰዓት ምናምን የሆነች ነገርን ሰርቶ መጨረስ ምናምን ስማርት ወርክ ይመስለናል ግን that's totally wrong ነው በቃ ምንድነው ሃርድ ወርክ ፕላስ ኮንሲስተንትሊ ሰርተን that's called እንግዲህ ዲሲፕሊን ምንለው ሃርድ ወርክ ፕላስ ዲሲፕሊን ምን ይሆንልናል ማለት ነው
ስማርት ወርክ ይሆንልናል ማለት ነው። ስለዚህ ቦሱ ትክክል ነህ አይ ቴክ ዩር ፖይንት አይ ሲ ዩር ፖይንት እንደገና ደግሞ ዲሲፕሊንም ለነኚህ ለኤምፕሎይዎቹ ምንድነው ኢምፖርታንት ነገር ነው ሌላው ክሩሻል ነገር ነው እያለ ነው ማለት ነው። ስለዚህ ሊመልሳችን ይሆናል። ለማ ምን ይላል can we go out for a walk Friday morning ያው in the coming Friday morning ለወክ መውጣት እንችላለን እንዴ ይለዋል። ለምሳሌ ወይ ጓደኛው ሊሆን ይችላል ዘን ሃና ምን ትላለች ኦኬ but afternoon is better ይሆንልናል አይደል እሺ እንወጣለን ነገር ግን afternoon is ከሰዓት በኋላ ግን ከሰዓት ከጧት አብዛኛው ጊዜ እንደው ሞክ የሚወጣው ከሰዓት ነው አይደለ ስለዚህ ከሰዓት ቢሆን ጥሩ ነው ያለች ነው። እሺ ቢ ላይ ደግሞ no we cannot in the afternoon ምናምን አላለም እሱ ሞርኒንግ ነው ያለን very true but afternoon is better very true እዚህ ጋር እንግዲህ የሆነ ነገር ስቴትመንት ሳይሆን የሆነ ጥያቄ ነው አይጠየቃት ስለዚህ very true ማለት አችልም ኦኬ ወይም no ምናምን ብላ ነው መቀጠል ያለባት on the other hand afternoon is better ምንም እዚህ ጋር ስለ ሞርኒንግ ቢያወራም ስቲል ጥያቄ ነው ጠየቃት እንትን ማነው ፍራይዴ ሞርኒንግ ወይም አርብ ጠዋት ወክ ማድረግ እንችላለን ወይ ያላት ነው። ስለዚህ ምን ልትለው ትችላለች እሺ ነገር ግን ከሰዓት ቤተር ከሰዓት የበለጠ ጥሩ ነው ምናምን ያለችው ነው ማለት ነው። እሺ 62ኛው ጥያቄያችን tomorrow I have a test in school and a job interview elsewhere ይለናል ማለት ነው። የሆነ ቦታ ጆብ ኢንተርቪው አለው የሰውዬ እንደገና ደግሞ ትምህርት ቤቱ ምን አለው ስኩል ቴስት አለው ማለት ነው ቴስት ኤግዛም አለው then what should I do አለው ጓደኛው ሊሆን ይችላል ተዛን ምን ልስራ እንግዲህ at the same time ነው ጆብ ኢንተርቪውም አለው ስኩል ቴስትም አለው ማለት ነው። ከዛን ወዲ ኤ ላይ ምን ይለናል I wouldn't advise you እንግዲህ አሊ አቤ ምን ብሎታል what should I do ሲል እንግዲህ አድቫይስ እየጠየቀው ነው ምን ሰጀስት ታደርገኛለህ ምን አድቫይስ ታደርገኛለህ what should እንግዲህ I do ማለት ምን አድቫይስ ታደርገኛለህ ያለው ነው። ምን አለ ተዛን አሊ እንግዲህ I wouldn't advise you to miss the test as you may ask for a makeup nonsense ነው ምንም የሚያገናኘው ነገር የለም። ቢ ላይ I would advise you to miss the test ኦኬ ይሆንልናል ምኑን ቴስቱን ሚስ እንደምታደርገው ወይም ደግሞ ቴስቱን ትተህ ምን ጋር ጆብ ኢንተርቪው ጋር መሄድ ትችላለህ አለው as you may not get a second chance possibly advance ሊሆንልን ይችላል ግን I would advise you to miss the test as you may not get a second chance ይለናል። ታዲያ የትኛው ነው ስለዚህ ምኑ ላይ አሁን ያሰደናል ኢንዳይሬክትሊ ያው ጆብ ኢንተርቪው ኤንድ ቴስት ነው ያለው ይሄ ሰውዬ ስለዚህ ቴስቱን ሚስ ብታረግ አድቫይስ አረጋለሁ ምን ሁለተኛ ቻንስ ስለማታገኝ ምኑ ላይ እንግዲህ ይሄ ኢንዳይሬክትሊ ነው ምኑ ላይ ጆብ ኢንተርቪው ላይ ሁለተኛ እንግዲህ ለሁለተኛ ጊዜ ጆብ ኢንተርቪው ምናምን ኢንተርቪው እናርግ ምናምን ተብሎ አይለመንም አይደለ በስንት መከራ ነው እሱም የሚገኘው ስለዚህ ሰከንድ ቻንስ ማናገኘው ሞስት ፕሮባብሊ ጆብ ኢንተርቪው ላይ ስለሆነ ይሄኛው እንደው ኢንዳይሬክትሊ ጆብ ኢንተርቪው ነው ሰከንድ ቻንስ አታገኝም ብሎ የመከረው ብለን አስዩም ታረግን ሊሆንልን ይችላል ግን በቃ እንደንተን እንያዘው እንደ አንሰር ነገር እንያዘው ከዚህ ቤስት ታለለ ይሄኛውን እንመርጣለን ማለት ነው። እሺ ሲ ደግሞ ምን ይለናል I wouldn't advise you to miss the interview or the job interview ምን አድቫይስ አላረግህም እኔ ወይም አልመክርህም ጆብ ኢንተርቪውን አድቫይስ ይሄ ሚስ እንደምታረገው ሚስ እንደሚያመልጥህ አልመክርህም ምክንያቱም ሰከንድ ቻንስ ስለማታገኛለ ማለት ነው። ይሄ በቃ ዳይሬክትሊ ገለጸልን ጆብ ኢንተርቪው ላይ ሰከንድ ቻንስ ስለማታገኝ ሚስ እንደምታደርገው አልመክርህም ስለዚህ ሚስ አታደርገው ስኩል ቴስቱን ተውና ሄድና እንግዲህ በቃ ጆብ ኢንተርቪው ተደረገ ስኩል ቴስቱን እንግዲህ ከመመረም ጋር ተነጋግረህ ምናምን እሱ የተለመደ ነገር ነው ችግር የለውም ትፈታዋለህ ያለው ነው። ስራ ከሆነ ግን ጆብ ኢንተርቪው ተሆነ ግን እንግዲህ በስንት መከራ የመጣ ነገር ነው ስለዚህ ሰከንድ ቻንስ የማግኘት ፕሮባቢሊቲው በጣም ዝቅተኛ ስለሆነ እንግዲህ ሚስ እንደምታረገው አልመክርህም ያለው ነው። I would recommend you to miss the interview as you may not ይሄኛውም አያስሄደንም ስለዚህ ቢ እና ሲ ነበር የሚያስሄደን ትንሽ ሲ ግን በቃ ዳይሬክትሊ ነው የገለጸልን ስለዚህ ሲ መልስ ይሆንልናል ማለት ነው። እሺ ሜሊ ኤንድ ራሄል አሉ እዚህ ጋር ደግሞ ተዛን ሜሊ የሆነ ነገር አለች ተዛን ራሄል ምን አለቻት you can work on the weekdays and learn on the weekends that means weekday ማለት ከሰኞ እስከ ዓርብ ከዛም በኋላ weekends ማለት ደግሞ ቅዳሜና እሁድ ማለት ነው weekend ምንላቸው ስለዚህ መስራቱን ከሰኞ እስከ ዓርብ ትሰሪያለሽ መስራት ትችላለሽ እንደገና ደግሞ
ቅዳሜና እሁድ ላይ ደግሞ ምን ማድረግ ትችላለሽ መማር ትችላለሽ ያለቻት ነው እንግዲህ አሁን ሜሊ የሆነ ግራ ገብቷት ምን ላደርግ ምናምን ብላ ጠይቃት የሆነ አድቫይስ ነገር ስትጠይቃት ነው መቼም ራሄል እንደዚህ የምትላት አይደለ ስለዚህ ምን ሊሆን ይችላል why can I both work and learn on the weekdays እንደዚህ ቢል አይሆንልንም አይደለም ለምንድነው መማሩንም መስራቱንም ከሰኞ እስከ ዓርብ ማላደርገው ማድረግ ማልችለው less ነው how can I both work and pursue my education ሌላ ጥያቄ ነው እዚህ ጋር ምን work weekday ላይ ከሰኞ እስከ ዓርብ መስራት እንደገና ቅዳሜና እሁድ ደግሞ መማር ነው ያለቻት recommend ያደረገቻት ማለት ነው how can I work on the weekdays and learn on the weekends okay possible answer ይሆንልናል what should I do to work on the weekdays and learn on the weekends so እዚህ ጋር ያው you should ምናምን ብሎ ቢሆን ኖሮ actually d ይሆንልን ነበር so you can ብሎ ነው የጀመረው ስለዚህ how can I work on the weekdays and learn on the weekends actually መልሱ አጥጋቢ አይደለም ግን ምን ሊሆን ይችላል እንዴት weekday ላይ ምን ማድረግ መስራት ይችላልው እንደዚሁም ደግሞ እንዴት ቅዳሜና እሁድ ላይ መማር ይችላልው የሚለውን ስናይ ከሰኞ እስከ ዓርብ መስራት ትችላለሽ እንደዚሁም ቅዳሜና እሁድ ደግሞ መማር ትችላለሽ የሚለውን መልስ ይዛል ግን አጥጋቢ አይደለም ምንም አዙሮት እኮ ነው እዚህ ጋር ጥያቄ ያደረገው ተዛን ወዲህ እዚህ ጋር ስቴትመንት ሆነ ግን ያው ፖሲብል አንሰራችን ሲ ሆነልናል ማለት ነው ከሌሎቹ አንሰር ሹድ ብትሆን ደግሞ ካን እዚህ ጋር ሹድ ብትሆን ደግሞ ዲ ሆነልን ነበር ሰው መልሳችን ሲ ይሆናል ማለት ነው 64ኛው ጥያቄያችን ደግሞ ምን ይለናል አዲሱ as you all know ሁላችሁም እንደምታውቁት ሴሚስተር ፋይናል ኤግዛም are approaching and ብሎ እንግዲህ ጓደኞቻችሁ አሁን ተቀምጣችሁ ምናምን እና የሴሚስተር ፋይናል ኤግዛም እየመጣ ነው እየቀረበ ነው አፕሮች እያደረገ ነው እና ምናምን ብሎ እየቀጠለ ነው እንግዲህ ተዛን ፍሬው ምን ይለዋል thank you that's very good point ትንሽ less ነው ይሄኛው እናመሰግናለን ማለት ሁሉም እኮ ያውቃሉ በቃ as you all know ብሎ ነው የጀመረው ስለዚህ ምንም ያናል thank you ማለት okay what is it okay እሺ አው እየቀረበ ነው ሲል ተዛን ፍሬው ምን ሊል ይችላል okay አው what is it about semester final exam አያችሁ አሁን ምን ጠየቀው ገገና አዲሱን የበለጠ ዲቴል ጠይቀው ማለት ነው ስለ semester final exam እዚህ ጋር እንደገና አክሴፕት አድርጎለታል ይሄ አፕሮች ማድረጉን አው ትክክል ነው ምናምን እንደማለት ነው እንግዲህ ኦኬ ብሎ ከዛን what is it about semester final exam እንግዲህ ሞር ዲቴል እየጠየቀው ነው ስለዚህ ፖሲብል አንሰራችን ቢሆንልናል ሌሎቹንም እናያቸው I think the semester final exam should be cancelled ምን እንትን አለውና ነው አሁን የተማሪ የፋይናል ኤግዛሙ ሴሚስተር ፋይናል ኤግዛሙ ካንሰል መሆን አለበት ምናምን የሚለው አይሆንልንም excuse me for interrupting I think we must first discuss other issue ምን አይነት ኢሹ አለው ተማሪ ከሆነ ስለ ጀነራል ነገር ስናስበው በቃ ስለ ፋይናል ኤግዛም እየተወያዩ ስለሆነ እንደዛ ነው so ቤስት አንሰራችን የሚሆነው የትኛው ይሆንልናል ቢ ላይ ያለው ይሆንልናል ማለት ነው for more detail እየጠየቀው ስለሆነ እሺ 65ኛው ጥያቄ can you guess where this photo was taken ይሄ ፎቶ የት እንደተነሳ ወይም ቴክ እንደተደረገ ገስ ማድረግ ትችላላችሁ ትገምታለህ ምናምን ያለው ነው መገመት ትችላለህ እያለው ነው እንግዲህ ኢማር ማለት ነው ከዛን ቶፋ ምን ሊለው ይችላል ማለት ነው could it be ላሊበላ ሊሆን ይችላል ገስ ነው እንግዲህ አሁን እርግጠኛ ሆኖ እኮ መናገር አይችልም ይሄ ሰው አይደለ ቶፋ ገስ አርግ ስላለው ስለዚህ ምን አለው የት እንደተነሳ መገመት ትችላለህ ሲለው ምን አለ ማለት ነው could it be ላሊበላ ሊሆን ይችላል አለው ስለዚህ ፖሲብል አንሰራችን ሊሆን ይችላል so ገስ ነው ስለሆነ ማለት ነው ቢሆንልናል this looks like a religious leader ምንም የኛው የሚያገናኘው ነገር የለም taking a photo is useful for a memory ምንም የኛው የሚያገናኝ ነገር የለም can you guess ነው ያለው I am sure it was not you who took the photo ይለናል ይሄኛው አገናኘው ማለት ነው ስለዚህ can you guess where this photo was taken ስትባል could it be in ላሊበላ ሊሆን ይችላል ገስ ነው ስቲል እርግጠኛ አልሆነም ስለዚህ አው ትክክል ወይም አይ እዚህ ነው ብሎ ሊነግረው ይችላል ማለት ነው ኢማድ ስለዚህ መልሳችን ኤ ይሆናል 66ኛው ጥያቄ ባቹ ኤን ፋጡማ ናቸው ከዛን ባቹ የሆነ ጥያቄ ሲጠይቅ ፋጡማ ምትለዋለች if it is the next door if it is ማለት እንደው maybe next door ከሆነ ያለችው ነው so could you tell me what the time is so next door እንግዲህ ታይም አይደለም መቼም አይደለም ስለዚህ አይሆንልንም could you tell me what the next door is ምን እንደሆነ ትነግሪኛለሽ if it is the next door ይሄም አይሆንልንም ኔክስት ዶሩ ምን ሊሆን ትነግርልኛለሽ ብሎ ምናልባት ኔክስት ዶር ሊሆን ይችላል አትለውም could you tell me where the president's office
where is the president's office ግራማቲካሊ ስተት አለበት እንጂ ጀነራል ነገሩን ስናየው ትሩ ሊሆንልን ይችላል ኢን ሴንስ ምን ማለት ነው ግራማቲካሊ ኮሬክት ሊሆን ይችላል ማለት ነው ያው could you tell me where is the president's office ደገና አንድ could you tell me ከዛን where is ሁለት ጥያቄው ነው ማለት ነው ቀደም እንዳየ so ያው actually if it is the next door ማለት ያው place እየጠየቀ ነው ምንም ግልጽ ነገር ነው could you tell me where the president's office is ይሄኛው ቶታሊ በቃ ኮሬክት የሆነ ነው ግራማቲካሊ ማለት ነው የፕሬዝዳንቱ ኦፊስ የትኛው እንደሆነ የቱ ጋር እንደሆነ ልትነግሪኝ ትችያለሽ ይያላት ነው ሶ ምናልባት ኔክስት ዶሩ ሊሆን ይችላል ይያለችው ነው እንግዲህ የፕሬዝዳንቱ ኦፊስ ሆኖ እንዴት እሷም እርግጠኛ እንዳልሆነች የሚገርም ነገር ነው ግን ያው if it is the next door ምናልባት next door ሊሆን ይችላል ያለችው ነው ስለዚህ ግራማቲካሊ ኮሬክት ሆኖ ዲ ነው ስለዚህ ዲን እንመርጣለን 67ኛው ጥያቄያችን how are you getting along with your boyfriend ይላል አዲስ tell us about your boyfriend how are you getting along with your boyfriend ያለ እየጠየቃት ወይ ምናልባት አዲስ ሴት ሆነች I don't know ግን እየጠየቀ በጠይቀውት ባሁን ልጅን በጠይቃት ማለት ነው ሪሌሽንሺፕን በጠይቃት tell us about your boyfriend ይባላል ንገሪን እስቲ ስላንቺ boyfriend ይባላል አይባልም ከጥያቄው ጋር ሄድም እቺ ጥያቄ ጠይቃት በጥያቄያት መልስላት believe it or not he asked me to marry him ይሆናል አሁን አመንሽም አላመንሽም ጠይቀኝ እንደማገባው ጠየቀኝ እንዴት አገኘሽው ምናምን እያለቻት ነው እንግዲህ boyfriend ነው ስለዚህ ቀጥታ እንግዲህ የሷ boyfriend የመስኪ boyfriend እንግዲህ አግቢ ምናምን ብሎ ጠይቋት ነው ማለት ነው የተገናኙ ስለዚህ ቢ ፖሲብል አንሰር ሊሆንልን ይችላል why should not you care about our relationship ታዲያ ምን አገባት አዲስ አሁን ይሄማ አያስሄድም you may not believe it but hasn't your boyfriend proposed የኛውም ነንሴንስ ነው ስለዚህ most probably የሚሆንልን ቢ ነው የሚሆንልን እንዴት how are you getting along with your boyfriend believe it or not he asked me to marry him የሚለው መልስ ይሆንልናል ማለት ነው 68ኛው ጥያቄችን ምን ይላል do you think our indigenous culture will survive in the face of globalization ሃይ ደግሞ ልትል ትችላለች የሆነ ነገር ልትል ትችላለች ማለት ነው ይሄኛው ደግሞ the second question of the day ይሆናል 52ኛው ጥያቄ አለ 68ኛው ጥያቄ question of the day ነው ማለት ነው ስለዚህ ይሄ indigenous cultureአችን የግሎባላይዜሽኑን ፌስ አርግቶ ሰርቫይቭ የሚያደርግ ይመስልሻል እንዴ ያለቻት ነው እንግዲህ ከዛን በኋላ ሃጂ ደግሞ የሆነ ነገር ትላለች ምን ፖሲብል አንሰር ምን እንደሆነ ከኤስ ከዲ ያው ምረጡ ማለት ነው 68ኛው ሐሴት የሆነ ጥያቄ አለቻት የሆነ ነገር እንግዲህ thank you ብላ ነው ቪዲዮ የጀመረችው I would be glad to attend your birthday party ደስታለሁ በጣም ግላድ ሆናለሁ ምን attend ባረንግ your birthday party ያለቻት ነው እና እንግዲህ ሐሴት የራሷን birthday ምን ያረጋቻት ነው እንግዲህ ኢንቫይት ያረጋቻት ነው ማለት ነው እንግዲህ ብታረጋን ነው ዞሮ ነው እስቲ how was my birthday party last Saturday thank you ብሎ ይጀመራል አይጀመርም እሺ do you know my birthday is next Saturday thank you አይባልም እሺ can I attend your birthday party next Saturday thank you ያንቺን next Saturday የሆነውን birthdayሽን attend ማድረግ ይችላልው ብላ ብትጠይቃት አመሰግናለሁ ያንቺን ለመሳተፍ ደስተኛ ነኝ ይባላል አይባልም እሺ please come to my birthday party next Saturday ጊዱ አለቻት እባክሽ ነይ next Saturday ነው የሚቀጥለው Saturday ነው የኔ birthday እና ነይ ያለቻት ተዛን ጊዱ ምን ልትላት ትችላለች አመሰግናለሁ I would be glad to attend your birthday party የሚለው መልሳችን ይሆናል ማለት ነው ስለዚህ ዲ ይሆናል ያው ኢንቪቴሽን ስለሆነ ማለት ነው ሰባኛው ጥያቄያችን ደግሞ እንግዲህ ምን ይለናል ማለት ነው ታሪ there is no Premier League this week ያው ሁለት እንደዚህ ነገር አለ ስለ ወርልድ ካፕ አየን ስለ Premier League ደግሞ አሁን ያያየን ነው so there is no Premier League this week because of international break ማለት ሀገሮች ለምሳሌ ጨዋታ በሚኖርባቸው ጊዜ ምናምን እንደዚህ የክለብ ጨዋታ አይኖርም ማለት ነው እንግሊሽ ውስጥ አይኖርም እንግዲህ ሌሎች ላይ ስፔን ላይ ላሊጋም ቡንደስሊጋ ምናምን ሲሆን ማለት ነው so that there is no Premier League this week because of international break ይለናል so በኢንተርናሽናል ብሬክ አማካኝነት Premier League የለም እኮ ይሄን ሳምንት ይለናል most probably ቅዳሜና እሁድ ነው እንግዲህ የሚሆነው እነሱም ስራ ስለሚኖራቸው ማለት ነው what shall we do today እንግዲህ ቅዳሜ ቢሆን አስዩምና ቅዳሜ እንግዲህ ፕሪሚየር ሊግ የለም ሶ ኢንተርናሽናል ብሬክ ስለሆነ እና ድሮ ቅዳሜ በቃ ፕሪሚየር ሊግ ነበር የሚያውት ሶ ኢንጆይ ያደርጉ ነበር ከዛም በኋላ
አሁን ግን ኢንተርናሽናል ብሬክ ስለሆነ ስላሌለ ምን እንስራ ብሎ ጠየቀው። ከዛን በኋላ ዜማ ምንለው ወንድም ሴትም ሊሆን ይችላል ሌትስ ጎ ቱ ፕሌይስቴሽን ይለናል። ሶ በቃ እንሂድና ፕሌይስቴሽን እንጫወት አለው። ከዛም በኋላ ታሪ ደግሞ we don't have the money የለንም። ያው ፕሌይስቴሽን ለመታወቅ ምናምን ብር ያስፈልጋል አይደለ? ብር የለንም። ኢንስቴድ ይሄን እናርግ እዛ ብር የለንም ፕሌይስቴሽን እንሂድ ሲለው አይ ብር የለንም እኮ ከዛ ከምንሄድ ልክ እንደዚህ እናርግ አለው። ከዛ ከምንሄድ ልክ እንደዚህ እናርግ አለው። ከዛን ወዲህ ዜማ አለው this is I think a better idea ይሄ ጥሩ አይዲያ ነው I think ሲመስለኝ ጥሩ አይዲያ ነው አለው። እሺ so instead why don't we go to the movies or watch a theater ያው possible answer ሊሆንልን ይችላል። ብር ስላሌለን በቃ ፕሌይስቴሽን ከመሄድ ይልቅ ሙቪ ወይም ወደ ሙቪ ቤት ሄደን ለምንድነው ወደ ሙቪ ቤት ሄደን ወይም ደግሞ ቲያትር የማናየው ለምንድነው በቃ ማናየው እዛ ብንሄድስ ምናምን ሲል ማለት ነው። ለምን ሙቪ አናይም በቃ ብር ታሪለን ሙቪ ለምን አናይም ወይም ቲያትር ለምን አናይም? ግን ጥያቄው ቲያትርና ሙቪ ለማየት ብር አያስፈልግም ወይ የሚለው ነገር ነው። እሱ አንድ ጥያቄ ነው። ግን ፖሲብል መልሳችን ኤ ይሆንልናል ማለት ነው። ቢ ደግሞ ምን ይለናል? why don't we go home and watch a movie on TV ይሄኛው እንግዲህ እኔ ፐርሰናሊ የምመርጠው ይሄኛው ነው። ምክንያቱም በቃ እቤት ሄደው ፊልም ቢያዩ ነው በቲቪ ብር ኮስት ማረጋቸው ማለት ነው። ስለዚህ ፖሲብል አንሰራችን ሌሎችን ማየት ትችላላችሁ ኤ እና ቢ ነው። ግን ሞስት ይሄኛው ሙቪ እና ቲያትር ሄዶ ማየት ምን ሊፈጅ ይችላል? ብር መፍጀት ሊፈጅ ይችላል። ስለዚህ ብር የማይፈጀው እቤት ሄደው በቲቪያቸው ሙቪ ማየት ነው ማለት ነው። ስለዚህ ቢ ፖሲብል አንሰራችን ሊሆን ይችላል ማለት ነው። ስለዚህ ቢን እንመርጣለን ማለት ነው። እሺ 71ኛው ጥያቄ patient my symptoms are frequently changing and don't seem to be only of pregnancy ይለናል። what shall I do? እንግዲህ ፔሸንቷ frequently በተደጋጋሚ ይቀየራል ምልክቱ ምናምንና እንደውም የእርግዝና ብቻ አይመስልም it looks like don't seem to be only of pregnancy ይላል። ከዛም በኋላ what shall I do አለችው ዶክተሩን ማለት ነው። ከዛን ፖሲብል አንሰሩ ዶክተሩ ምን ሊል ይችላል ማለት ነው? please don't tell me that sort of story አይባልም። አሴ ዶክተር እንደዚህ ነው ሲምፕተሚ ይሄ ምልክቱ ምናምን frequently በተደጋጋሚ ምናምን እየተቀየረብኝ ነውና even pregnancy ላይመስል ይችላል it doesn't seem to be only of pregnancy ስትለው ፕሊስ በቃ እባክሽን ስለዛ ሶርት ኦፍ ስቶሪ አትንገሪኝ ይላል አይባልም። ስለዚህ ሞራሊ ሮንግ የሆነ ስቴትመንት ነው። ሶ አይሆንም ማለት ነው። in a case of like this እንደዚህ በሚያጋጥምሽ ጊዜ you shouldn't come to my office ይሄኛው ጀነራሊ አይባልም። በቃ እንደዚህ በሚያጋጥምሽ ጊዜ ቢሮዬ እንዳትመጪ በቃ ይባላል አይባልም። ለታወያየው መጣ ማለት ነው። in this sort of situation በዚህ ሲቹዌሽን ውስጥ you should take regular check up ያ ይሄኛው ይሆንልናል። ስለዚህ እንደዚህ በሚያጋጥምሽ ጊዜ ሬጉላር የሆነ ቼክ አፕ መውሰድ አለብሽ። ያ ማለት እየመጣሽ ቼክ መደረግ አለብሽ ማለት ነው። ሬጉላሪ ለምሳሌ በየቀኑ እየመጣሽ ቼክ መደረግ አለብሽ። ሶ ፖሲብል አንሰራችን ሲ ሊሆንልን ይችላል። ሞራሊ ስናየው አሴ ዶክተር ይሄንን ነው ማለት ያለበት ማለት ነው። the problem is the pregnancy you shouldn't have got pregnant ይሄኛው አይባልም። ሞራሊ የማይባል ነገር ነው። ሶ ሲ እንግዲህ the best answer ሲ ይሆነናል ማለት ነው። 72ኛው ጥያቄ can we change our room please ገስቱ ምን ይላታል? ቼንጅ ሩሙን መቀየር እንችላለን እባክሽን ሩሙን መቀየር እንችላለን አላት። እንግዲህ የሆነ ያልተመቸ ነገር አለው ማለት ነው። ከዛን በኋላ ምን ትለዋለህ? what is it you haven't liked it ሲር ትለዋለች። ስለዚህ ምንድነው አልወደድከውም እንዴ አለቀይ ምናምን አለችው ማለት ምን ይልላታል ማለት ነው። in all we are enjoying our time here ታዲያ ኢንጆይ ታደርገ በቃ ለምን ቼንጅ ማድረግ አስፈለገ? ስለዚህ መልስ አይሆንም። first of all we are being served breakfast on time ስቲል ከተመቸው ታዲያ ሩም ቼንጁን ሩሙን መቀየር ምን ያስፈልጋል? to begin with our room is far too small for a family ሊሆን ይችላል። ለምሳሌ አሁን በፋሚሊ የሆነ ሩም ብትይዙ ሆቴል ውስጥ ምናምን ከዛን እንዳጋጣሚ ሆኖ አንድ ሩም ላትይዙ ትችላላችሁና የናንተ ሩም የሚልቅላችሁ ተሆነ ምን ብላችሁ ትጠይቁ ትችላላችሁ? መቀየር እንችላለን ወይ ተዛን ወዲ ምን ትባሉ ትችላላችሁ? ለምንድነው አልወደዳችሁትም እንዴ ስትባሉ አዎ ከመጀመሪያው ከፋሚሊዎቼ ይሄ ሩም የራቀ ነው። ስለዚህ ወደ ፋሚሊዎቼ ቀረብ የሚል ሩም ስጡኝ ምናምን ማለት ነው። ስለዚህ
ያው ይሆንልናል ማለት ነው to cut a long story short our room is quite comfortable ይለናል ታዲያ comfortable ተሆነ ለምን ትቀይረዋለህ ሶ መልሳችን ትክክለኛው መልሳችን ሲ ይሆነናል ማለት ነው እሺ choose the correctly punctuated and capitalized sentence ነው የሚለን ሴንቴንሱና punctuated የሆነውን ነው ምን መርጠው also አባይ አለ አባይ maybe the largest river ስለዚህ አባይ እቺኛዋ ካፒታል መሆን ነበረባት ስለዚህ ስሞል ስለሆነች አይሆንም በቃ ቶሎ መሄድ ነው also አባይ maybe the largest river ይሆናል አባይ አለ ተዛ ነው ዲኮማ እሺ I think Awash is a more utilized on ያው in Ethiopia ለማለት ይችላል ይመስለኛል utilized on Ethiopia on Ethiopia in Ethiopia ማለት እንችላለን ማለት ነው I think Awash is more utilized ማለት ይሆንልናል አንድ አባይ ፖዚቲቭ እዚህ ጋር ካፒታል ነው አዋሽ ካፒታል ነው ኢትዮጵያ ካፒታል ነው ኮማ ተጠቅመናል that's it also so ይሄ መልሳችን ይሆናል ማለት ነው A B መልሳችን ይሆናል ሌሎቹን እንግዲህ ፕሩቭ እናርጋቸው also አባይ maybe the largest river ይሆናል I think አዋሽ የምትለው ካፒታል ሆነች ስለዚህ አይሆንም also አባይ ሆነ ተዛኖዲ አዋሽም ሆነ ግን ስለዚህ አዋሽም አባይም ካፒታል ሆኑ ነገር ግን ኢትዮጵያ ምን ሆነች ስሞል ሆነች ስለዚህ ግራማቲካሊ ኮሬክት አይደለም ማለት ነው ግራማቲካሊ ሳይሆን በቃ እንትኑ ካፒታላይዝ እናደርገው ማለት ነው E must be እንግዲህ ካፒታል ስለዚህ ትክክለኛ የሚሆነው B ይሆንልናል ማለት ነው 74ኛው ጥያቄያችን ደግሞ ምንድነው የሚለን እሱኛውም ካፒታላይዝድ የሆነውን ምረጡ ነው የሚለን on major Ethiopian holiday ኢትዮጵያ ትክክል ነው ተዛን ኮማ then most families would buy one or more of the following for food ተዛን ሊስት አሁን ፉዶቹ ሊስት ሊደረግ ነው ሊስት ተወለ ተዛን ምን ይሆናል ኮለን እናደርጋለን ማለት ነው ሊስት አደረገ ተዛን ምን ሆነ sheep goat cock and beef ይለናል ማለት ነው ስለዚህ beef ጋር ግን እዚህ ጋር ምን የለችም ኮማ ታስፈልግ ነበር ኮማ የለችም ስለዚህ በዚህ ኮማ ምክንያት ይቀራል ማለት ነው on major Ethiopian holiday ምናምን ብሎ ሄደና ከዛም በኋላ of the following for food ብሎ ፉድን ራሱ ኮማ አረጋ ግን የፉድ አይነቶችን እንደ በግ እንደ ፍየል ምናምን ለምሳሌ ለሆሊዴ በግ ምናምን ይገዛ አይደለ ልክ እንደዛ ማለት ነው እንደዚህ አይነት ነው ኢትዮጵያ ላይ ዩዥዋሊ የምንጠቀመው አይደለ ስለዚህ ሊስት ለማድረግ ግድ እዚች ጋር ኮለን ነበር መሆን ያለበት እዚህ ጋር ግን ቀጥታ ሰሚ እንትን አረጋ ኮማ አረጋ which is totally wrong የሆነ ነው punctuated ሲሆን ከዛን ይሄኛውም ሄደው most family would buy one or more of the following for food ተዛኖዲ ሺፕ አለ ጎት አለ ኮማ አረጋ ቢፍ አለ ኮማ አረጋ ዛትስ ስለዚህ ሲ ትክክለኛ ይገልጽልናል ማለት ነው ፉድ ሲ ሊስት ለማድረግ ኮለንን መጠቀም አለብን ተዛ ሌሎቹንም ቢፍም ካለ በኋላ ኮማ አድርገን ከኢቲሲ እንግዲህ ከተለያዩ ማለት ነው ከሌሎቹም ይለየው ዲ ላይ ደግሞ እሱም ይሄድልንና ችግሩ ደግሞ የቱ ጋር ነው ዲ እዚህ ጋር ነው እዚህ ጋር ኮለን ነበር የሚያስፈልገው ኮማ አደረገ ስለዚህ ትክክለኛ መልሳችን ሲ ይሆንልናል ማለት ነው 75ኛው ጥያቄያችን ደግሞ የሚሆነው ምን ይሆናል ማለት ነው እንግዲህ ሶስተኛው question of the video ይሆናል also this is እንግዲህ the last እንግዲህ question of the English pilot exam actually ወደ 120 ጥያቄውም አለ 20 ጥያቄ ፓሴጅ ነበር ፓሴጁን ለመስራት አያስመችም ብዙ ጊዜ አይመችም ጀነራሊ ግን እኔ ፐርሰናሊ የምጠቀመው ፓሴጅ ለመስራት ለምሳሌ 5-6 ፓራግራፍ ቢኖረው የሁሉንም ፓራግራፍ አንድ መስመሯን ማንበብ ለምሳሌ የመጀመሪያውን አንድ መስመር ታነባላችሁ ሙሉ የሁለተኛው ፓራግራፍ አንድ መስመር ሁሉንም አንድ መስመር ካነበባችሁ በኋላ ተዛን ወደ ጥያቄው መግባት ማለት ነው እንጂ ሁሉም መምራችሁም ይነግራችኋል ፓራግራፉን ስታነቡ እንዳትሉ ስፔሻሊ ደግሞ ፈተናው ላይ ወደ መጀመሪያው አካባቢ ላይ ተመጣ ማለት ነው ስለዚህ ተቻላችሁ የመጀመሪያዋን ማንበብ ተዛን ወደ ጥያቄው ሄዳችሁ ጥያቄውን ያያያችሁ ለምሳሌ ዓመተ ምህረቱ ይጠይቃችሁ ሄዳችሁ ዓመተ ምህረቷን ቶሎ መፈለግ ሌላው ማንበብ አይጣበቅባችሁ ለዛ ያረጋችሁ ፕራክቲስ አድርጉ ከዚህ ውስጥም ይሄ 20 ጥያቄ ምናምን ነው እንደዚህ ማለት ነው እንትን ዳያሎግ ከ20 ውስጥ አንድ አምስቱ ስህተት አለባቸው ምናምን ነው ስለዚህ እነሱም ቀርተዋል ሌሎችም አንድ 7 ጥያቄም ከሰብስቲቱሽን ከኮምፕሊሽን ምናምን የቀሩ አሉ ምናምን እንደዛ ሲቀሩ ነው 75 የደረሰው ማለት ነው I think is enough በቂ ነው በቃ ይሄን አልት ከሰራና አብረን ሌሎቹን ደግሞ ያው እናንተን የቱ ጋር ነው ጉድለቴ ምናምን የሚለውን ነገር ማየት ነው ፕላስ ግን ማንበብ ያለባችሁ ከዚህ በላይ ደግሞ ስለ ሌተር ስለ ደብዳቤ አጻጻፍ ፎርማል ኢንፎርማል አለ ፕላስ ደግሞ ሁሉ ጊዜ የማይመጣው በቃ አራት ጥያቄ መልሳችሁ መግባት የምትችሉት ሳትፈተኑ ስለ ታይፕስ ኦፍ ኢሴ ለምሳሌ ዲስክሪፕቲቭ አለ ናሬቲቭ አለ ምናምን ስቶሪ ቴለር ማለት ነው ስቶሪ ቴለር ኢሴ ምንለው ናሬቲቭ ኢሴ አለ አርጉመንታቲቭ አለ ኤክስፖዘሪ አለ ኤክስፖዘሪ ማለት
ኬሚስትሪ ባዮሎጂ ምናምን የተጻፉበት ማለት ነው ኤክስፕሌን የሚያደርግ ትሩን ወይም ፋክትን የሚያወራ ማለት ነው ልክ እነሱን አራቱን ከዚሁ ለይታችሁ መግባት በቃ እነሱን ካነበባችሁ ኢትስ ኢነፍ ማለት ነው ሶ ይሄን ይመስላል እንግዲህ ቀሰም አካዳሚ እስካሁን እንግዲህ ጆይን ፋሚሊ ያልሆናችሁ ተማሪ ካላችሁ አሁኑኑ ሰብስክራይብ በማድረግ ያው ፋሚሊ ሁኑ እንላለን በጣም ነው የምንወዳችሁ መልካም ጊዜ መልካም ፈተና